ፌሚኒዝም ለኛ ተወው አንተም ማህበረሰብን እንደ አይ ይሄማ የማህበረሰብ ጉዳይ ጋር መጣሻ ፌሚኒዝም ለኛ ተውትልኛለች እንዴ ይሄ እኮ አሁን ስለ ማህበረሰብ ነው ያወራጃለሽ እኔ ደግሞ የኮሚኒቲው አንድ አካል ስቲቨን ግብረ ሰዶም ምናምን የምትሉት የፌሚኒዝም የምናምን ችግር ሳይሆን የቤተክርስቲያን ድክመት ነው ሃይማኖት ይሄንን ነገር ኢንካሬጅ ያደርጋል ብላለች እኮ እሺ አሁን ለምሳሌ ቀደም እንዳልኩት መጽሐፈ ምሳሌን እኮ ጠቅሼልሻለሁ መጽሐፈ ምሳሌ እኔ ሌላ ሰው ነኝ ዲያቆን ሳሪ ምን አለች ሃይማኖት ነገር ኢንካሬጅ ላንቺ ልንገርሽ መጽሐፍ ቅዱስ ከዛ ሲደበድብሽ ቤተክርስቲያንን ሜንሽን ማድረግ አትችሉም በመጀመሪያ ጋብቻችሁ በክርስቶስ አልተመሰረተም ክርስቶስንማ የሚያቅ ባል ብታገቢ ሲጀመር አይደፍርሽም ምን ያስፈልጋል ብለ ታስባለህ አንዴ ፌሚኒዝም ለምን ያስፈልጋል ለሚለው እኮ ገና ከጅምሩ ፌሚኒዝም ምን ነገርን ይዟል የሚለው ራሱ እኮ መታወቅ አለበት ፌሚኒዝም እኮ በጣም የተለጠጠ ነው ታዲያ እሱን ሳታውቅ እንዴት ትችላለህ አንዴ ፕሊዝ አንዴ ፌሚኒዝም ራሱን ችሎ ብዙ የተለጠጡ ነገሮችን የያዘም ጭምር እሳቤ ነው እርግጥ ነው እንግዲህ የተለያዩ ክፍልፋዮች ቢኖሩትም እሱን ያዛ አድርጊውና አንቺ ለምንድነው ለሌለ ነገር መልስ እየሰጠሽ ያለሽው ነው አሁን አንቺ ብቻ ሳትሆኚ ሌሎችም ሰዎች እንደዚህ ስለሚያደርጉ ለነሱ መልስ እንዲሆን ይሄን እየጠየቅኩሽ ያለው ለሌለ ነገር የሌለ ነው እንዴ ለሌለ ነገር ያልኩት የሌለ የምትለው ምኑን ነው እኮስ የሌለ ያልኩት ምኑን ነው ሴት ልጅ ብትጨቆንም ፌሚኒስቶቹ ይጨነቁበት አያገባንም ነው የሚለው ማህበረሰቡ አልሽኝ አዎ ስለየትኛው ማህበረሰብ ነው እያወራሻለሽ ኢትዮጵያዊ ማህበረሰብ አሜሪካ ብትል ዌስተርን ሶሳይቲ ብትል አንዴ ስለ አሜሪካ ምናምን አሁን እዛው እነሱ ጋር ይወጡበትና ወደ ኢትዮጵያ እንምጣሽ ወደ ኢትዮጵያ አሳይ ማስረጃ የትኛው ኢትዮጵያ አሳይሃለሁ ማስረጃ አንደኛ ማስረጃ ህፃን ልጅ ተደፍራ 25 ዓመት የተፈረደበት ይዘው 4 ዓመት እየተለቀቀ ዲያቆን ዳዊት ከታች አንድ ቁጥር ተደጋጋሚ የጻፉ ስለሆነ አንዴ እሺ ቆይ ተቀላል ቆይ አንዴ ማህበረሰቡ እንደ ማህበረሰብ ልጆችን ቢጨቆኑ ፌሚኒስቶች ይወጡበት አያገባንም ይላል እያልሽ ነው አያም ያቱ ጋር እኮስ ማስረጃ ለዚህ ስጭን የሚታይ ማስረጃ እየጠየቅኝ ያለከው ምን እንደሆነ ሊገባኝ አልቻለም አንተ ሶሳይቲ ማስረጃ ነው እየጠየቅሽ ያለሁት ይሄው እኔ ሶሳይቲ ምን አይነት ማስረጃ አለ እሺ ማህበረሰቡ እንደዚህ ክሌም ያደርጋል እያልሽ ነው አሁን አንቺ የሴት ልጅ ጭቆናኛ ያገባንም ሴቶች ብቻቸውን እየተቸሻለሽ እኮ ማህበረሰብን እኮ ነው አንቺ ሙሉ ማህበረሰብን ትተቻለሽ እንዴ ይሄ እኮ በጣም አደገኛ እኮ ነው በጣም አደገኛ ነው አንተ ክርስትናን ስታስተምር ይሄ ሁላ ሰው ኃጢአት አለበት ወደ ክርስቶስ ይቅረብ ይያልክ አይደል እንዴ የምታስተምረው እሺ ቆይ አንዴ ንስሐ መግባት ያለበት ሰው ኃጢአተኞች ናችሁ የምትለው ማህበረሰብ አላልኩም እሴቱ ጋር ኃጢአተኞች ናችሁ አይደል ቆይ እንደዛ አይሰበክም አንዴ ቆይ ተረጋጊ ኃጢአተኞች ናችሁ እየተባለ ሳይሆን የሚሰበከው አሁን የስብከታችንን ለኛ ተተዩና በይ አሁን አንቺ ማህበረሰብን ፌሚኒዝም ለኛ ተወው አንተም ማህበረሰብን እንደ አይ ይሄማ የማህበረሰብ ጉዳይ ጋር መጣሻ ፌሚኒዝም ለኛ ተውትልኛለች እንዴ ይሄ እኮ አሁን ስለ ማህበረሰብ ነው ያወራጃለሽ እኔ ደግሞ የኮሚኒቲው አንድ አካል ነኝ እና አንድ አቋይ አንዴ ደግሜች እስቲ መሀል ላይ አትግቡ የማህበረሰቡ አንድ አባል ከመሆን አንፃር ለምሳሌ አንቺ ያልሽውን እኔ አይወክልኝም የሴቶች ጭቆና ግድ አይሰጠኝም ብዬ አላውቅም አንቺ ግን ማህበረሰቡ አይ የሴቶች ጭቆና ግድ አይሰጠንም ፌሚኒስቶቹ ይወጡበት ነው የሚባለው ያልሽ ስለሆነ አንደኛ አሁን እናንተ ያወራችሁ ያላችሁት ላቋርጥ እፈልጋለሁ አሁን እኔን እንደጠየከኝ ዳታ አምጪ እንዳልከኝ አንተ ደግሞ ያገባኛል የምትል ከሆነ ብዙ ነገር ትጽፋለህ ብዙ ነገር ታስተምራለህ አይደል ከዛ ውስጥ ስለ ሴቶች ያስተማርከውን አውጣና አሳየን እስከዛሬ ታስተምር ያስተማርከውን አውጣና አሳየን እሺ ዝም አሁን እንግዲህ አሁን ስለ ሴቶች ምናምን ግዴታ ያው መቼስ ስለ ክርስቶስ ከሰጠን አንዴ ከፍ አድርገኝ ትልቁን አድርገኝ እንዳጋጣሚ ሆኖ አንዴ ጻፍኩት ምጽፍ ፍለፊት አጠገብ ይስላል ጻፍኩን አይደለም እሱ ስለ ሴት መጻፍ ቆይ አይ አይደለም ቆይ አረ አንዴ ተመለከቻለሽ ወይ ታምራን ቆይ ኦኬ ቀጥላ ካንቺ ቀጥላ ቤቲና እድል እሰጥሻለሁ አኬና ይጨርሱና ቤቲና ዲያቆን ዳዊት በጣም ይቅርታ ይቀጥላሉ ከዛ እርሱ
እሺ አንዴ ቆይ በግሪን ስክሪን ላውጣላት እና ከዛ በኋላ ወደ አንቺ ጥያቄ ግን መጥቼ ከዛ በኋላ አንድ ነገር ግን እናገራለሁ። ለዛ ስል ብቻ ነው ይሄንን የሚከፍተው ማለት ነው። ኦኬ እሺ የት አለ ግሪን ስክሪን? ምን ላይ ነበር? ኢፌክትስ ላይ ነው ሲስ? አዎ ኢፌክት እሺ ግሪን ስክሪን ከዛ በኋላስ የትኛውን ነው መርጠው? በሳምሰንግ ግሪን ስክሪን የሚላለው ራሱ። እሺ ለምሳሌ አንብቢልን እስቲ ቤተክርስቲያን የሚለውን አንተ አንብብልኝ። አንብብላት። ኦኬ ምን ማንበብ አልችልም አለች? አንብብላት። ታነቢያለሽ? ይዊ ለሁሉም እሺ አነባዋለሁ። እኔ ጮኬ እንዳነብራ የምትጠየቅኝ? አዎ እየሰማ ነው። አንተ አንብበው። አንተ አይደል እንዲጻፍከው? ጽፌ ማንበብ የምችለው አሉ። ቆንጂት ለምን አታነቢ? እሺ ቢያንስ አንብቡልኝ እንጂ እኔ የጻፍኩት እኮ እናንተ እንድታነቡት እንጂ እኔ እንዳነባው አልነበረም ወንድሞቼ እና እህቶቼ። ስለዛ በቃ ይኸው ለራስሽ አንብቢው፣ ሌላውም ለራሱ ያንብበው። ይኸው ለምሳሌ እኔ የጻፍኩት እኔ ነኝ፣ የኛ ቴሌግራም ነው ለምሳሌ። ስለዛ ሁሉም ለራሱ ይሄንን እኮ የምልህ ይሄ በሚስትና አሁንም ኦኬ ልረጋጋ፣ ኢሞሽናል ሳልሆን ልንገርህ። አሁንም አንተ የምታወራው ነገር በባልና በሚስት መካከል በምን ይሄ የሶሳይቲ ፕሮብለም እንጂ የፌሚኒዝም ፕሮብለም አይደለም። አሁንም ይሄ የጻፍከው ነገር የሴት ልጅ ስላስገባ ሴት ስላልክ ሚስት ስላልክ የፌሚኒዝም ጉዳይ አይደለም። ሚስት ስላልክ ሴት ስላልክ ስለ ፌሚኒዝም እያስተማርክ አይደለም። ቤተክርስቲያን ሴት ልጅ ምን ቦታ ላይ መሆን አለባት፣ መከበር አለባት፣ መወደድ አለባት የሚለውን ነገር እያስተማርክ አይደለም። ስለባል አንብቢው ስለሱ አላነበብሽውም? ቆንጂት አንብቢው። ስለሱ ነው የጻፍኩት እኮ ሴቶች ሚስቶች መጨቆን የለባቸውም ብዬ የጻፍኩኝ እያየሽው እኮ አሁን እየሰማኸኝ አይደለም እኮ መጨቆን የሚለው ነገር ከታች በተለይ ባል አምባገነን መሆን የለበትም። ይኸውልሽ ላንብብልሽ እኮ ሲሱ ቤተክርስቲያን በጣም ልትሰራ የሚገባው ብዬ ማስበው ሌላ ነገር ባልና ሚስት መካከል ያለው ግንኙነት ላይ ነው። በተለይ ባል ይኸው አስቢ፣ ከዚህ በላይ መቼም እንትን የለም። በተለይ ባል አምባገነን መሆን የለበትም። በጣም ብዙ ባል እየሰከረ የሚገባ ሚስቱን የሚያስመረር ጭራሽ የሚማታ በአጠቃላይ ህይወቷን የሚያከብድ አለ። ጭራሽ ልጆች ሲኖሩ አልነበብ አይደለም። ጭራሽ ልጆች ደግሞ ሲኖሩ አስቡት ምን ያህል እንደሚያሳቅቅ እና ከዚህ በላይ ትግላል። ሲሶ አንዴ ቤተኒን ተሰጣታለ ማይክ ማብራት አልቻለችም። አሁንም አንደርስታንድ እያረከኝ አይደለም። ይሄ ሶሳይቲ ኢሹ ነው እያስተማርክ ያለው። ፌሚኒዝም has nothing to do with ባልመጨቆን ምናምን የሚለው ነገር የሶሳይቲ ኢሹ እንጂ የፌሚኒዝም ኢሹ አይደለም። እኛ ላይ እያደረጋችሁት ነው አሁንም። ስለዛ ይሄ ፌሚኒዝም እንግዲህ የሚስቶች አይጨቆኑ ምናምን የሚለው ጉዳይ የማይመለከተው ከሆነ ምንድነው የሚመለከተው? Thank you. That's what I'm trying to say. What is feminism? ከመጀመሪያው ፌሚኒዝም ምንድነው? እኩልነት ነው። በቃ ሰው መሆናችንን እወቁ። That's the only thing we're fighting for. Thank you. ይጨርሱ ብዬ ነው እምቢ አለኝ ማይኩ። ፌሚኒስት ናት ቤታኒ ፌሚኒስት ነች። ኦኬ በቃ አዎ ፌሚኒስት ነኝ። ቅድም እንደው ላልከው ማስረጃ ልሰጥክ ነበረ። እሺ ቤታኒ አንዴ የሚስቶች መጨቆን ምናምን ይሄ ፌሚኒዝምን የሚመለከት ጉዳይ ነው አይደለም? ቤታኒ ይመለከታል። ይዊ ደግሞ አይመለከትም እያለች ነው። ለምን አትስማሙ? መጀመሪያ ፌሚኒስቶች ማለት አሁን እንዴ because እንደዚህ የገባ የሚያበላሽ ስላለ አይ እሷ ልትል የፈለገችው ማን ነው? ቤታኒ ነው ወይስ እኔ ነው? ይዊ አንተን እንዴ እኔ ምን አደረኩኝ? ይዊ እኔ እኮ አሁን አንቺ no because you're trying to use our words against each other and that's not አይ አይደለም እንደዛ ታደርግ አይደለም። የምርም እኮ የተቃረነ ነገር እያወራችሁ አይደለም። የተቃረነ ነገር ቆይ አንዴ ቅድም ላወራችሁት ነገር ስለዚህ አንዴ ድል ትሰጡኛላችሁ? ሶሪ እስቲ አንዴ ስለሚረብሻችሁ
እስቲ ቤቲን አንድ አውሪሽ እስቲ ድንስተሽ ኦኬ እሺ እኔ ራዲካል ፌሚኒስት አይደለሁኝም ኤቲስትም አይደለሁም ክርስቲያን ነኝ በመጀመሪያ እሱን ላሳውቃችሁ ብዬ ነው እማምነው ያው ጀንደር ኢኳሊቲ እና ጥቃትን አልደግፍም እና ቀደም አኬ ሲያወራ ማህበረሰቡን እየወቀሽ ነው ብልሃት ነበር ሂዊን እና የሴቶች ጥቃት ወይም የሴቶች ጭቆና የምንለው ነገር ከምንድን ነው የሚነሳው ብለን ካየነው ማህበረሰባዊ መሰረት አለው ሃይማኖታዊም መሰረቶች አሉት ሃይማኖትን ዊፐናይዝ ያደርጋል ባህልን ዊፐናይዝ ያደርጋል ኢቭን ሶሻል ስትራክቸሮች ሴቶችን ለመጨቆን ሆን ተብሎ የተሰሩ ናቸው ለምሳሌ ፓትሪያርክ የኛ ሶሳይቲ ምን አይነት ሶሳይቲ ነው የወንድ የበላይነት የነገሰበት ሶሳይቲ ነው አይደለ ፓትሪያርካል ሶሳይቲ ነው በአለም ላይ 3 አይነት ሶሳይቲዎች አሉ አንዱ ኢጋሊታሪያን እኩል የሆነ በሁለቱም ጾታ በእኩል የሚኖሩበት ሶሳይቲ አለ የኛ ሶሳይቲ ግን ፓትሪያርካል ነው አባታዊ ወይም ደግሞ የወንዶች የበላይነት የነገሰበት ስርዓት ያለ የምንከተል ህዝቦች እንደ ሶሳይቲ ስለዚህ የሴቶች ጭቆና ፈልገንም ወደንም ሆነ ሳንወድ ከማህበረሰቡ ጋር የተያያዘ ነው በጣም ዲፕሊ ሩትድ ነው እና ካልቸራል መሰረቶች አሉት ማህበረሰባዊ መሰረቶች አሉት እያንዳንዱ ብሄር ላይ ብትሄድ ስለ ሴቶች መጥፎ ነገር የተነገሩ ሴት ከተወለደች አትረባም ሴት መውለድ አይጠቅምም ምናምን የሚሉ በየብሄሩ ማለት ነው በየብሄሩ ሴቶችን የሚጨቁኑ ባህሎች አሉ ማህበረሰቡ ልክ ነው ብሎ የተቀበላቸው ማለት ነው ኢቭን ግርዛትና ጠለፋ አስገድዶ መድፈር ከህፃናት ጋብቻ በጣም ኖርማል የነበረ ባህላችን ነው ኖርማችን የነበረ ነገር ነው አሁን ላይ እየተው ነው ምንም የመጣን ያለ ነው ራሱ በሃይማኖታችን ምክንያት አይደለም የሆነ ሰዓት ተነስተን ተለውጠን አይደለም ፌሚኒዝም እና መሰል ሌሎች ዓለማዊ አይዲያዎች ሃይማኖትን ተጽዕኖ ማድረግ ሲጀምሩ ሶሻል ስትራክቸራችንን የተሰራንበትን መሰረት መጠየቅ ኩዌስችን ማድረግ ሲጀምሩ የመጡ ለውጦች ናቸው እና ምንድነው አሁን እኔ ብዬ የማስበው ሃይማኖቶች እምነቶች ክርስትና ለምሳሌ ለሴቶች ጭቆና ቢታገብ እኔም ራሱ ሁሉ ጊዜ የምጠብቀው ከክርስቲያኖች ነው ስልኬ ግን ሊዘጋ ቻርጅ ሐሳብሽን መፍትሄ የምጠብቀው ምናልባት ሐሳብሽን በደንብ ግልጽ እንድታደርጊው ምንድነው አሁን እኮ ተቃውሞሽ ምን እንደሆነ አልገባኝም በማህበረሰቡ አይ አንተ ቅድም ማህበረሰቡን እየወቀሽ ነው ስትል ማህበረሰቡን እየወቀሽ ነው ያልኩት ከምን አንፃር ነው ሴቶች ጭቆና ላይ ማህበረሰቡ የሴቶች ጭቆና አይመለከተንም ፌሚኒስቶች እየወቀስኩ ነው እንደዛ ቃል በቃል እሱ የህይወት ሐሳብ ነው ግን ይወልክ አይመለከተኝም ኢኔሴንስ እኮ ምሳሌዎች ልስጥህ አይመለከተኝም ያለበትን የጸጋን ከይዛውን ታስተውሳለህ ቤታኒ ልጨርሳ እንዴ እኔ እኮ ነኝ እሺ እኮ ታው እየጠየቅሽ ያለ መሀል ላይ ገባችሁ ሁለታችሁ ይሄ ማንቺ እሱ የህይወት ሐሳብ ነው አልሽ ለምሳሌ አይደል አንቺ የህዊን ሐሳብ በቃ ታዩ አንቺ አሁን አልተስማማሽም ከህዊ ጋር ኖ አለመስማማት አይደለም አገላለጿ ሊሆን ይችላል እንጂ ማህበረሰቡ ስለሴት ጭቆና አይመለከተኝም ከማለት አልፎ ሴቶችን ለመጨቆን ሃይማኖትን ፈጥሯል ሴቶችን ለመጨቆን ባህልን ፈጥሯል ሃይማኖትን ኢኔሲስ ሃይማኖትን ለሴቶች መጨቆኛ ተጠቅሞበታል ሴቶችን ለመጨቆን የተፈጠረ ሃይማኖት ነገር ይመጀመሪያ ሃይማኖት ፈጥሯል ማለት ፈልጋ አይደለም ሃይማኖት ዊፐናይዝ አድርጎታል ቆይ አንዴ ቆይ ዊፐናይዝ ተደርጓል ሃይማኖት ሴቶችን ለመጨቆኛ ተደርጓል አንዴ ተረጋጉ እስቲ እህቶች አንዴ ቆይ ቤተኒም ሂዊም አንዴ ቆይ እህቶች አሁን አንዳችሁ የሆነ ነገር ተናገሩና ለአንዳችሁ መልስ ልሰስል አይ እንደዚህ ለማለት ፈልጋ ታወር ያቋረጥከን ሐሳባችንን እየበታተን ከዛ አንዴ እናንተ ምናምን ትለናለ ግን እኔ ሐሳቤን ልጨርስና ከዛ ትቀጥላለህ እኔ ክርስቲያን ነኝ ይኸውልህ እኔም አንተ በምትለው ሐሳብ የተወሰነ እስማማለሁ ክርስትና በትክክል ቢተገበር ሰዎች የምርም ቢተገብሩት እውነት ነው ጭቆና አይኖርም የሴቶች ጭቆና አይኖርም አሁን የምናወራለት ነገሮች በብዛት አይኖሩም ግን ይሄ እንትን ነው
አይዲያል ነው። ኢን አይዲያል ወርልድ ነው የምናወራው እንጂ ዓለም ላይ ተፈጥሮ ማያውቅም፣ ወደፊትም አይፈጠርም። እየዋሰ የሚሄድ እንጂ እየተሻሻለ የሚሄድ ነገር እያየን ያለ ነው። ስለዚህ የሴቶች ጭቆና ላይ መስራት አለብን ነው የምትይኝ ቤተኔ? ኦፍ ኮርስ። እና ሃይማኖት ለምሳሌ እናንተን ሞቅስበት ነገር አለ። እኔ ለምሳሌ አገልጋዮችን ማለት ነው የፕሮቴስታንትም የኦርቶዶክስም ሁሉ አብዛኛው አገልጋይ ስለ ሴቶች ጥቃት ከሚያወራው ይልቅ ፌሚኒዝምን ለመቃወም ሲሆን የሚያወጣው ኢነርጂ የበለጠ ነው። ቆይ አንዴ መጀመሪያ እናጥረው ባይዚ። እሺ እኛው በጣም የተቆራረጠ ነው። ፕሊዝ ታፕ ያረጋችሁ። ፕሊዝ ታፕ ሰዓት በጥብጠን እባክህ ስለፈጠረ አትበጥብጠን። እንደው ሚውት አድርግልን ከቻልክ ድጋሚ እንዳትገባ እንደውም በመሃላችን ታፕ ይላል መሃል ላይ እየገባ። እሺ አሁን ምንድነው መሰራት አለበት ምናምን አሁን እንደዚህ አይነት ነገሮች መሰራት ካለባቸው መሰራት አለባቸው። እኛ እኮ እያልን እኮ ነው። ቤተክርስቲያን እንደ ቤተክርስቲያን ራሱ መስራት አለበት እኮ እያልን ነው። ትክክል ነው። መሰራት ያለባቸው ነገሮች ይሰራሉ። አሁን ቅድም አንቺም እንዳልሽው ክርስትናው በትክክል ቢተገበር እንደዚህ አይነት ነገሮች ይቀረፋሉ እያልሽኛል ነበር። ትክክል ነው። እኔም በዚህ አምናለሁ። ስለዛ ሰዎች ክርስቶስ ኢየሱስን በልባቸው ላይ በደንብ አድርገው እንዲያነግሱት ወደ እርሱ እንዲቀርቡ ግዴታ መስራት አለብን። እንደዛ በሰራን ቁጥር ተስፋውን ክርስቶስን ያደረገ በልቡ ላይ ክርስቶስን የያዘ ሰው ከእንደነዚህ አይነት ነገሮች ይርቃል። ክርስትናችን ይህንን ያደርጋል። ኃይል አለው እያልን ነው። ክርስቲያን ብልጫ አለው እያልን ነው። ባይዚ ይህንን ቦልድሊ ነው። ክርስቲያን ብልጫ አለው። በምን በክርስቶስ በኩል የተቀበልነው ጸጋ ከኃጢአተኝነት ከዓለማዊ ምኞት ምናምን ነገር የሚያርቅ ጸጋ ተሰጥቶናል እና ይህንን ጸጋ እንጠቀምበት ነው። ስለዚህ አሁን እኛ ክርስትናን ማስተማራችን በራሱ እንደዚህ አይነት ነገሮች ምንድነው የሴት ልጆች ጭቆና ምናምን ነገር እንዳይኖር የራሱን የሆነ አስተዋጽኦ አለው። አለቀ። ምክንያቱም ክርስትና ግን አሁን ደግሞ እናንተ አንድ ያልሰራችሁበት ፓርት ብዬ በክርስትናው ዙሪያ የምለው ምንድነው ጥቅሶች አሉ አይደለ? ይሄ ሲታዩ ወይ እንዲህ በስነ ስርዓት ሰው ዲፕሊ ገብቶ ካላነበበና ካልፈታቸው በስነ ስርዓት የሚያውቅ ሰው ካልፈታቸው የሴቶችን ጭቆና የሚያበረታቱ የሚመስሉ ጥቅሶች አሉ። ለምሳሌ ሴት የተፈጠረችው ለወንድ ነው፣ ወንድ የቤቱ ራስ ነው፣ ሴት ዝም ትበል በማህበር መካከል ምናምን በጣም ብዙ ትገዛ ምናምን የሚሉትን እነዛን ጥቅሶች ዊፐናይዝ የሚያደርጉ ሰዎች በጣም ብዙ ናቸው። አሸን ናቸው። ኢቨን አገልጋይ ተብዮችም ጭምር ማለት ነው። አገልጋይ የክርስትና አገልጋዮች ሆነው ያንን ትምህርት ሆነ ብለው ሴቶችን የበታች ለማድረግ ሴቶችን ለማጥቃት እያስተማሩና እየተጠቀሙበት ነው። ስለዚህ እነዚህን ጥቅሶች በአገልጋይ ደረጃ እንደዛ ያደረገ ካለ እስቲ ማስረጃ ብታሳይኝ። በጣም ብዙ አመጣልሃለሁ፣ ቪዲዮዎች እልክልሃለሁ። አንተ ሶሳይቲ ውስጥ አትኖርም አትሰማም። ሌላ ደግሞ ቸርች ውስጥ የሚደረገውን ነገር ልንገርህ። ቤተክርስቲያንም እኔ ኦርቶዶክስም ነበርኩኝ ፕሮቴስታንቱንም ሁለቱንም አውቃለሁ። ኦርቶዶክስ ውስጥም ፕሮቴስታንት ውስጥም ያለ ችግር ልንገርህ። የኦርቶዶክስን የምትነግሪኝ ከሆነ ማስረጃ ጠይቅሻለሁ። ስለዚህ የፕሮቴስታንቱን ንገሪኝ። ማስረጃ ለሁለቱም እሰጥሃለሁ። ቤተክርስቲያን ውስጥ የሚደረጉ ፕራክቲሶችን ልንገርህ፣ ሴቶችን እንዴት አድርገው ዳውን የሚያደርጉ እንደሆኑ ማለት ነው። ለምሳሌ አንድ ሴት ከባሏ ተጣልታ ወደ ቄስ ስትሄድ አቢዩዚቭ እንደሆነ እያወቀ ባሏ ሊገላት እንደሚችል እያወቀ ያ ቄስ ተስማሚ ሴት ናት ቤቷን የምትሰራው እግዚአብሔር ይቀይረዋል ምናምን ይላል መልሶ ወደዛ አቢዩዝ ወደምትደረግበት ቤት ይልካታል። ሬሷ ከዛ ቤት ይወጣል ወይ ደግሞ እየተጨቆነች እየተበደለች ትኖራለች። በትዳር ላይ ብቻ አይደለም፣ ፕሮቴስታንትም ውስጥ ተመሳሳይ ነገር ነው ያለው። አሁን ኦርቶዶክሱ ጋርም ፕሮቴስታንቱ ጋርም እንደዚህ የሚመስል ነገር ሊታይ ይችላል ወይ? አሁን እንግዲህ መፋታት የለባችሁም ተስማሙ ምናምን ብለው ኖ መፋታት የለባችሁም ሳይሆን ሴቷ ላይ ጫና ማድረግ አንቺ ነሽ መቻል ያለብሽ። ሴት ናት ቤቷን የምትሰራው፣ ወንድ እኮ ይሄዳል። እሱ አይነት ጫናዎች በጣም አሉ። ቤትን አሁን ይሄን ነገር ስትናገሪ እንደ ኖርማል ነገር አድርገሽ ነው አሁን እየተናገርሽ ያለሽው። እንዴት ነው በቤተክርስቲያን ውስጥ በኦርቶዶክስና በፕሮቴስታንት ዘንድ እንደው ሴቶች እየተጨቆኑ ከዛን እየሄዱ ወደ ቸርቾቻቸው ሲሄዱ ደግሞ እንደዛው በቃ ቻዩ እየተባሉ ከዛን እየተገደሉ ነው የሚመስል ነገር እየተናገርሽ ስለሆነ አንደኛ ይሄውን በጣም አደገኛ አገላለጽ ነው። አቃሉ የተገደሉ ለማ እኮስ ካላውን ወይ አሳይኝ እንደዚህ አይነት ኬዞችን ብዙ እንደዚህ አይነት ነገር ያለ አስመሰለሽ ስለሆነ እያወራሽ ያለሽው እንደዚህ አይነት ነገር ኬዞች የምርም በዛ ደረጃ አሁን እንደዚህ አዲስ ቪክቲም ነኝ እያለሽ ነው። አስገባት
የተገደለች ኖ እንዴ መገደል ብቻ እኮ አይደለም አቢዩዝ መደብደብም አለ ዲስሪስፔክት መደረግ አለ የሞቱትማ ሞተዋል በቃ የሞቱትማ መተው ሊመሰክሩ አይችሉም እዚህ ጋር እሺ አንዴ ቆይ እሺ ቢታዊ እኔ አሁን ምን መሰለሽ የምለው በቸርቾች ውስጥ ትዳሮች እንትን እንዳይሉ ምንድነው እንዳይፈርሱ ምናምን ነገር መመከር ያለበት ይመከራል። እኔ አሁን እንደዚህ ካህናት ምናምንም ሴቶችን ዝም ብሎ ብቻ በቃ አንቺ መቻል ያለብሽ ካሉ ትክክል አይሆንም፣ ትክክል አይደለም። ግዴታ ወንዱ መመከር አለበት። እንደውም ወንዱ ከሆነ እንደዚህ አቢዝ የሚያደርገው ምናምን እሱ ከሆነ በቃ እሱ ነው በስነ ስርዓት በደንብ መመከር ያለበት ምናምን። እንደውም የንስሐ አባታቸው ቀኑና መስጠትም ካለበት ቀኑና እየሰጡ ምናምን ሊያርሙት የሚገባው ባልየውን ነው። ግን እንደዚህ አይነት ነገር ግን ካለ ግን አሁን አንቺ እንዳልሽው ደግሞ እንደዚህ የሚፈጠር ነገር ካለ ይሄ ትክክል አይሆንም እንደዛ የሚደረግ ከሆነ ማለት ነው። ከዛ ውጪ ግን ጥቅሶችን እየጠቀሱ ምናምን እንደዚህ ለጥቃት ይጠቀሙበታል ምናምን የሚለው ግን አሁን ሰዎች አንዳንድ እነዚህ በጣም ጽንፍ የረገጡ ፌሚኒዝምን እንቃወማለን የሚሉ በጣም ጽንፍ ላይ ያሉ ደግሞ አንዳንድ ሰዎች አሉ። እነሱ ዝም ብሎ ብቻ እያወጡ የሚጠቅሱት ነገር ካለ ለእነሱ መልስ መስጠት እንችላለን። በአገልጋይ ደረጃ ግን ሴት ልጅን ለማጥቃት አስቡት ጋይስ፣ ኢንቴንሽናሊ ሴት ልጆችን ለማጥቃት ሲባል መጽሐፍ ቅዱስ የሚጠቅስ አገልጋይ አለ ከተባለ ግን እሱን አሳዩና እኛ እንክሰሰው። ይኸው በሚዲያ እናውጣው። አይ ይኸው ሴቶችን ለማጥቃት እንደዚህ አይጠቀስም ብለን እናውጣው። ይኸው እኔ እሰራበታለሁ ቪዲዮ አሳዩ። ኦኬ እሺ፣ ጥሩ ነው። ሌላ አንድ ፕራክቲስ እዚሁ አሁን ሁላ እያየ ነው ያለውን አገልጋዮች ሴቶችን አቢዩዝ አድርገው ያላቸውን ቤተክርስቲያን ውስጥ ያላቸውን ፖዚሽን ተጠቅመው ሴቶችን አቢዩዝ ሲያደርጉ ሄዶ ሴቶቹ ሚዲያ ላይ ወተው ሊናገሩ ይችላል። ለምሳሌ ኦርቶዶክስ ቸርች ውስጥ ባለፈው ታስታውሳለህ አይደለ? ባህር ዳር ላይ የተደፈረችው መነኩሴ በቄስ ነው የተደፈረችው። ከዛ ብዙ ሰው ምንድነው ያለው? ያቺ ኢቭን ቤተክርስቲያኑ ያን ቄስ አላገደችም ወይ አላወገዘችም፣ ምንም አይነት እርምጃ አልተወሰደም። ተደፍራ ወለደች ያቺ ሴት። ህዝቡ ሁሉ እሷ ላይ ነበር ሲፈርድ የነበረው፣ መልሶ ቪክቲም ነበር ብሌም እየተደረገች የነበረችው። እና እንደዚህ አይነት ኬዞች በጣም ብዙ ናቸው። ጸበል ውስጥ ተደፍረው ወይ ቸርች ውስጥ ራሱ ተደፍረው፣ ቸርች ውስጥ የፕሮቴስታንት ቸርች ውስጥ ተደፍረው ሊሆን ይችላል። ኑ መዝሙር ላስጠናችሁ እያለ ኑ ልጸልይላችሁ እያለ የደፈረ በጣም ብዙ ነብይ ነኝ የሚል ብዙ አለ። እና እነዛ ሁሉ ቸርቿ ያንን ይመለከተኛል ክርስትና እንትን ይለኛል ብላ ግድ ይለኛል የምትለዋ ቸርች አውግዛ አታውቅም። ሴቶች አቢዩዝ ሲደረጉ እነዚህ ሴቶች እኔ እኮ በቅርበት እየተከታተልኩ ስለሆነ ነው። ለምሳሌ ነገርኩ እኮ የእንትኑን የቄሱን ጉዳይ አላወገዘችም። ወደ ገጠር አካባቢ ምንድነው የሚደረገው? ህፃናት በምን መንገድ ነው የሚዳሩት? ልጨርስ ይሄ ነገር ካልተነጋገርንበት አይፈታም። ህፃናት የሚዳሩት በማርያምና በገብርኤል ድግስ ስም ነው። የማርያም ድግስ ይደገስና ህፃናት የ15 ዓመቶች የ14 ዓመት ልጅ ለትልቅ ሰውዬ ትዳራለች። ስፔሻሊ ደግሞ አገልጋይ ቤተክርስቲያን ዲያቆን ወይ ምናምን ለሆነ ለምንድን ነው ይሄ ሐሳቤ የመጣው? ለምንድን ነው ምንድነው በማርያም በገብርኤል ያልሽው? አሁን የገብርኤል ዝክር ነው የተባለ ህፃናት እንዲዳሩ ይደረጋል። እስቲ ማስረጃ በጣም ብዙ ማስረጃ ሰጣለሁ። እኔ ባይዘው በዚህ ጉዳይ ላይ ነው የምሰራው። የማርያም የገብርኤል ድግስ ተብሎ ነው የሚዳሩት ያላልሽው። እስቲ ዝም ብለሽ አንድ ማስረጃ ስጭንና ነገሩን ተረድተነው ብናው። ምን አይነት ማስረጃ? እኔ እንጃ እንግዲህ ያለሽን ማስረጃ ለምን አንደርስታንድ ለማድረግ አትሰማም? ለመመለስ ለምን ትሰማለህ? አሃ ኖ ዌይ ያልሆነ ነገር ሲነገር ዝም ማለት የለብኝማ። ይሄ ነው የለብህም። አይ አንደርስታንድ ግን እኔ እኮ አሁን ጭቆና ምናምን ሊኖር ይችላል። አዎ ሊኖር ይችላል። ካለ መቃወም አለብን እንቃወማለን ምናምን እያልኩኝ ነው። ከዛ ውጪ ግን አልፎ ተርፎ በማርያም ድግስ በገብርኤል ድግስ ምናምን የሚባል ከሆነ ምንድነው ለምን እየተወራ ነው የሚለው ማወቅ አለብን። እና እንደዚሁ ዝም ብለን እንዳናወራ ማለት ነው። ከዛ ውጪ ግን ለምሳሌ በቤተክርስቲያን አገልጋዮች እንደዚህ አይነት ነገር የደረሰባቸው ሴቶች ሊኖሩ ይችላሉ። ይሄንን አይኖሩም ብዬ የተከራከርኩኝ አይደለም። በፍጹም እንደዛ አልከራከርም። እንደዚህ የሚያደርጉ የተልከሰከሱ አገልጋዮች ሊገኙ ይችላሉ። ስለዚህ አሁን እንደነዚህ አይነት እነዚህ የክርስቶስ ጠላት የሆኑ አገልጋዮች ናቸው። እንደዚህ አይነት አገልጋዮች እንደዚህ አይነት ነገር ሲኖር ምን መደረግ አለበት? እኔ ከዚህ ቀደም አንዲት ህፃን ልጅ ከዚህ ቀደም ታስታውሱ እንደሆነ
ተደፍራ ምናምን አልነበር በጣም ባሰቃቂ ሁኔታ ከዛ በኋላ ተገድላ ምናምን ተብሎ የት ነው ወደ ባህር ዳር አካባቢ ነው እሺ ይቅርታ አጠፋን እሺ አስረግጣ ነው የምትነግረን እህታችን እሺ አሁን የዛን ጊዜ ለምሳሌ እኔ አንድ ያስቀመጥኩት ነገር አለ አይደለም አገልጋይ ሆኖና ኖርማል ከአገልጋይ ውጭ ያለ ኖርማል ክርስቲያን ከሆነ ያ ሰው ኖርማል ምዕመን እንኳን ኖርማል ሌመን ራሱ ቢሆን እንደዚህ አይነት አደገኛ ኃጢያቶችን የሚሰራ ሰው ካለ በኢርሳን ማውገዝ ነው ያለባት ራሱ ሰውየውን ከኢርሳን መነጠል ነው ያለባት ብዬ ሰርቼ ነበር ያኔ እንደዚህ አይነት ነገር የተፈጠረ ሰዓት ማለት ነው እና እንደዚህ አይነት ነገሮች መደረግ አለባቸው ወይ አዎ ስለዚህ ሁላችንም የየራሳችንን ኮንትሪቢዩሽን አስቀምጠን ማለፍ አለብን በቃ እንደዚህ ማድረግ ባለብን ሰዓት ላይ እናደርጋለን በዋናነት ግን ክርስትናን በሰዎች ውስጥ በደንብ ለማስገባት እንሞክራለን ትልቁ ቁም ነገር ያ ነው እኛ በእኛ ሳይድ ያለው ሰዎች ክርስትናቸውን እንዲኖሩት ማድረግ ነው ልክ ሰዎች ክርስትናቸውን መኖር ሲጀምሩ ሁሉም ነገር ይቀረፋል ችግሩ ያለው በወንድም በሴትም ሳይድ በጣም ብዙ ችግሮች ሊኖሩ ይችላሉ ሴቶች በጣም ፒስ እንዲሆኑ በጣም ሀሪፍ እንዲሆኑ ወንዱ እንደ ክርስቶስ አድርጎ ሚስቱን ይውደዳት ያኔ ሚስት ደግሞ ልክ እንደ ቤተክርስቲያን ደግሞ ሁሌም ለእርሱ የምትገዛ ትሆናለች ይሄ የኛ ፕሪንሲፕላችን ነው አለቀ እንግዲህ ይሄ የተሰጠን በመጽሐፍ ቅዱስ የተሰጠን ነው ይሄን አንቃወመውም ስለዚህ ወንዱ ግዴታ እንደ ክርስቶስ ራሱን አሳልፎ እስኪሰጥ ድረስ ቤተክርስቲያን እንደወደዳት እስኪሞትላት ድረስ እንኳን እሷን እየገባ ይሄ ሊያሰለቻት ይቅርና ሊደበደባት ምናምን ህይወቷን ሲኦል ሊያደርግባት ይቅርና እስኪሞትላት ድረስ የሚሳሳላትና የሚወዳት ሊሆን ይገባል እስኪሞትላት ድረስ ራሱን አሳልፎ እስኪሰጣት ድረስ እሷ ደግሞ ለእርሱ የምትገዛ ትሆናለች በቃ እኛ ክርስትናችን ይሄ ነው ከዚህ ውጪ እንግዳ ነገር የሚመጣ ካለ አንቀበልም ስለዚህ በባልና በሚስት መካከል ክርስቶስ እየጠፋ ነው እሱን ነው እኛ ሪስቶር ማድረግ ያለብን በባልና በሚስት መካከል ክርስቶስ እየጠፋ ነው እሱን ሪስቶር ማድረግ ክርስቶስ በመካከላቸው እንዲገባ በደንብ በክርስቶስ በኩል እንዲተሳሰሩ አሁን ላይ ያለ ጋብቻ ጭራሽ አሁን በእኛ ሳይድ ስላለው ነው እያወራ ያሉት በዚህ ይወጣ ብለን ስለምናው ምኑም ጋር ከሄድን ደግሞ ሌላ ታሪክ ሊሆን ይችላል አሁን ስለነሱ ስለማያገባኝ እኔ አትሊስት እኔ አሁን ከክርስትና አንፃር ስለሆነ እያወራ ያሉት ሌላ ቦታው ሁሉ መግባት ስለማልችል ሁሉ ጊዜም ቢሆን ምንድነው ማድረግ ያለብን ሰዎች ጭራሽ በኢርሳን ውስጥ ማይጋቡም ስለዛኛ ማድረግ ያለብን በኢርሳን እንዲጋቡ ከዛ ደግሞ በቤተ ክርስቲያን ውስጥ መጋባት ብቻ ሳይሆን እንዲረዱት እንዲገነዘቡት ክርስቶስን እንዲያውቁት እንደዛ ማድረግ አለብን እንደዛ ባደረግን ቁጥር ለውጥ እየመጣ ይሄዳል ስለዛ እኛ ከክርስቲያን ሳይድ እንደዚህ ነው የምናደርገውና እሱን ያዙ ምናምን በጣም ብዙ ሰዓት ኦኬ ግን አንድ ነገር ልጠይቅህና just so you can highlight on that ቅድም ያወራሃት ልጅም ምናልባት ከኔ ጋር ካወራሽ በኋላ ያወራችሁን ከሆነ የደገመችልህ ሩት ኮዙን ነው መቀየር የምንፈልገው ሩት ኮዙ ደግሞ it's some sort of religion ምናምን ወይም ደግሞ አባወራ የበላይነት or something እንደሱ ነው እና ሴኩላሪዝምን ነው የምናስፋፋው that's the root problem ውስጥ እስከሆነ ድረስ root solution ደግሞ ሴኩላሪዝምን ማስፋፋት ነው ራዲካል ፌሚኒዝም አዎ ስለዛ እነዚህ ሰዎች በክርስትና ላይ ስለሆነ እየተነሳሱ ያሉት ክርስቲያኖች እንደነዚህ አይነት አይበነ ቋት ምን መሰለህ ይሄዱና ትልቁ ለዚህ ነገር ተጠያቂው አሁን ሊዱ እንዳለችው ነው እኮ አኖ ለዚህ ትልቁ ተጠያቂው ሪሊጅን የሚል ነገር ነው የሚያነሱት ስፔሻሊ ራዲካል ፌሚኒስቶች ማለት ነው ስለዛ ይኸውልህ እኔ በግልጽ እኔ ቦልድሊ የምናገረው ነገር ማለት ነው ሄደው ክርስትናን የሚቃወሙ ከሆነ ክርስቲያኖች እንደነዚህ አይነት ሰዎች ሙሉ በሙሉ ተረቃላችሁ ከዛ ላይ የምርም የሴቶች ጉዳይ ብቻ እኮ ነው የሚያስጨንቃቸው ያኔ አደባቸውን ገዝተው እንደ ክርስቲያን ከሆኑ እንደ ክርስቲያንነታቸው አርፈው በክርስትና ስር በሆነ መልኩ ማለት ነው ለሴቶች ያኔ መጮህ ይጀምራሉ ያኔ አብረናቸው እንጩ ይሆናል ከዛ ውጪ ግን ክርስትናን ወይም ሃይማኖትን ምናምን እያንቋሸሽን እያጠፋን ሴኩላሪዝምን እናስፋፋለን አይነት ነገር ካለ ከእንደነዚህ አይነት ሰዎች በጣም እኔ ልንርቅ ይገባል ብዬ አስባለሁ ከገባ በጣም ቆይቷልና እስቲ ቀጥል እስቲ እንዳጠቁ አንድ ሰዓት ወርድ ከአንድ ሳሪ ቀጥልና ከዛ ዳዊት ይቀጥል ቆይ ሲሶ እሺ ዳዊት ቀጥልሽ ክርክር ትወዳለህ አንተ የሚገርም ሰው ነው አንተ ሰላም አለን ሰላም ነው
አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ዲስከሽኑንም እየሰማው ነበርኩ። አንድ ሁለት ነገር ለማለት ነው። መጀመሪያ ነገር ከመጀመሪያው ከገባውበት አካባቢ ጀምሮ there's been like many claims made ግን እንግዲህ ማስረጃ የሚያስፈልጋቸው ክሌሞች አሉና እነዚህ አንደኛ ነገር በታሪክ አቅጣጫ ስናየው it's just not correct። ለምሳሌ አንድ ቅድም የተባለው ከሌሎች ሀገራት ጋር ኮምፔር ሲደረግ የኢትዮጵያው ኬስ like it's the worst one of the worst cases ሴቶች ጭካኔ የሚደርስባቸው ምናምን የሚል እንደዚህ ኮምፓሪሰን የተደረገው ማስረጃ ያስፈልገዋል። ዝም ብሎ እንደዚህ አይነት ክሌሞች ተገቢ አይደሉም። ሁለተኛ ነገር ቀደም እህቴ ስትናገር የኢትዮጵያ ስትራክቸር ፔትሪያርካል ነው እንደዚህ የመሳሰሉ ሀሳቦች ያመጣች ነበረች። again this is like not true at all historically። ለምሳሌ አንድ ሁለት ነገር ከሂስትሪ አመጣና ከዛ በኋላ ፌሚኒዝም what is feminism የሚለውን ነገር ቶሎ አድርጌ ሐሳቤን እንትን እላለሁ ማለት ነው። አንደኛ በታሪክ ደረጃ ከሌሎቹ ሀገር ጋር ኮምፔር ሲደረግ ኢትዮጵያ ውስጥ ነገስታት ሊድ የሚያደርጉ women leaders የነበሩ women government leaders የነበሩ ሀገር ነች by the way including ንግስተ ሳባ በአዲስ ኪዳን ደግሞ ካንዲስ ነበረች። አሁን እንግዲህ በታሪክ ደረጃ የነዚህ ሴቶች አይደንቲቲ ኢን ኩዌስችን ቢሆንም according to secular scholars ይህንን ግን የማነሳው ምንድነው በኢትዮጵያን ማኑስክሪፕትስ እንደ ቸርች ማኑስክሪፕትስ ግን ታሪክ ተደርገው ጽፈዋል። and that is my point which is it doesn't matter if these were historical reliable people or not, that doesn't matter። በታሪክ ደረጃ ግን እውነት ነው ተብለው ተቀባይነት ነበራቸው። that is the point። ስለዚህ አትሊስት ከ13ኛው ከ14ኛው ክፍለ ዘመን ጀምሮ ሴቶች መሪ እንደሚሆኑ በመጽሐፍ ውስጥ ስለተጻፈ ተቀባይነት እንደነበረው ግን ማንም ሰው እዚህ ጋር አይከራከርም። ሁለተኛ ነገር በኦርቶዶክስ በተለይ በኦርቶዶክስ manuscripts going back to 500 years ago የክርስትና manuscript የኢትዮጵያውያን against others, I don't like to use this term, ግን medieval period የነበሩትን የሴቶች how were they represented against other Christian texts, against other manuscripts ብለን ስንመለከት የኢትዮጵያ overwhelmingly positively women represent ያደርጋል። ለምሳሌ ሴቶች ፕሮፐርቲ እንደነበራቸው ፕሮፐርቲያቸውን መሸጥ እንደቻሉ they had agency, meaning they were able to make a decision on their own. This is not common in በተለይ European medieval stories. It's just not true. Like የራሳቸው ፕሮፐርቲ ነበራቸው ሽጠዋል። ይሄ በሙሉ ማኑስክሪፕትስ ላይ ካስፈለገ ቃል በቃል እያስነበብኩ ማሳየት እችላለሁ። ሌላው ደግሞ they were not sexualized። ለምሳሌ ብዙ ጊዜ በተለይ ዩሮፒያን spiritual texts ስናነብ ሴቶች are reduced to their virginity and motherhood. That's why they're invoked. ሴቶች ሲባል it's either some erotica, meaning some sexualization, ወይ ፈተና or something like that, or motherhood. They're reduced to these characters. በኢትዮጵያው ላይ ግን ስንመለከት there are major other events that they are participating in other than these primary functions. So የመጀመሪያው ፖይንት ምንድነው? I completely reject የኢትዮጵያው model patriarchy ነው የሚለው መጀመሪያ historically it's just not true. Maybe in the modern sense it may be true, but in historical sense it's just not true. It didn't happen. ሁለተኛው ፖይንት ሲመጣ ፌሚኒዝም ምንድነው ስንል ፌሚኒዝም is something በwestern society የተጀመረ I believe in the 20s and 30s. You can correct me on that. By the way, African scholars, women scholars ስለ ፌሚኒዝም ያላቸው አመለካከት ምንድነው ብለን ብንመለከት is actually amazing. ለምሳሌ ኦዮንኬ ኦዮሚ specifically talks about how feminism is a white women's problem ብላ በደንብ ጽፈዋለች. She's an African scholar. Juliana Abeni says the feminism movement defined womanhood using Anglo-American concept. These are all women African scholars በዚህ ላይ የጻፉት ማለት ነው።
Madhu Kiswar says this idea of feminism was exported from the West to the East and vehemently opposes the term feminism. And she said, what are assumed to be more advanced women movement in the West is being brought back into to the East. So, አንደኛ ነገር feminism ሲባል it is a African women የላቸውም እዚህ ላይ. So this is part of the reason why feminism, በተለይ አፍሪካ ውስጥ ሲገባ, it just doesn't make sense for a lot of women. ይህ ብቻ አይደለም። በመጽሐፍ ቅዱሱ ብንሄድ አሁን ቀደም በክርስትና ላይ ይጫናል ፌሚኒዝም እንደውም ቦታ አይሰጥም ምናምን ይባላል እና መጽሐፍ ምሳሌ 31 ላይ ብናነብ the good women ብሎ እዛ ላይ የጻፋት women she has business, she owns her own business, የራሷ ፍሪደም አላት፣ የራሷ አካሄድ አላት እና ይሄ የተጨቆነ እንደዚህ የመሳሰሉ ነገሮችን እዛ ላይ አይጠቅስም። by the way ይሄንንም በስተዲ ሲደረግ we know that pre-colonial era a lot of African women have agency in the market. ለምሳሌ ማርኬት እና መርካቶ ምናምን ብትሄድ ብዙ ሴቶች የራሳቸው ቢዝነስ እንዳላቸው እዛ ጋር እናያለን ማለት ነው። something that is a foreign concept to the West. ስለዚህ again ይሄ feminism የሚለው ሐሳብ it is የwestern concept ነው. It's a very foreign concept ለኢትዮጵያ. In conclusion, what I want to say is does this mean that ኢትዮጵያ ውስጥም ሌላ ቦታም ሴቶች አይጨኮኑም ሴቶች ምንም አይሆንም ለማለት ነው? absolutely not. አሁን የቀድም የጠቀስኳቸው ሴቶች በሙሉ ሴቶች ችግር እንዳለባቸው የሴቶች ፕሮብሌም እንዳለ አክኖሌጅ ያደርጋሉ። ግን it is not in opposition to men. ከወንዶች ጋር አብሮ ሶልቭ የሚሆን ነገር ነው እንጂ ወንዶችን kind of እንደ enemy አድርጎ ስሎ ከዛ በኋላ ሴቶችን ዲፌንድ ማድረግ አይደለም። In conclusion, what I want to say is I suggest we adopt the model of Ngugi wa Thiong'o, decolonizing the mind ብሎ ከዚህ ከዌስተርን የምናገኛቸውን ፊሎሶፊ በሙሉ ኮፒ ፔስት ባናደርገው ኢትዮጵያ ውስጥ የሚል አቋም አለኝ። አንድ ችግር ሲኖር ዝም ብሎ ከዌስተርን የምናገኘውን ኮንሴፕቶች በሙሉ እንደ ዌስተርን አሉት ብለን ልክ ኢትዮጵያ ውስጥ ኮፒ ፔስት ዳውንሎድ ባናደርገው እንሰድ ፍራንስ ፈናን እንዳለው ከዌስተርን የምንማረው ነገር አለ ወይ? ኦፍ ኮርስ አለ። ያንን ግን ስፔሻላይዝድ አድርገን ለኢትዮጵያ ሶሳይቲ ተምረን ከዛ ወደዛ የሚረዳው ነገር ግን ማድረግ እንችላለን። we can customize the teaching እና ይሄንን ነው ማለት የምፈልገው። it is አንደኛ ነገር historically it's just wrong to claim that Ethiopia has been a patriarchal society. እንደዚህ አይነት ክሌም የሚያደርጉ ሰዎች ካሉ we can discuss ከኤቪደንስ ጋር ከማስረጃ ጋር ማለት you can't just say statements western ስላለው እኛ የምንበለው የሚለው ነገር አያስኬድም። ሁለተኛ ነገር እንዳልኩት ሴቶች አይጨኮንም ወይ? obviously ይጨኮናሉ። ብዙ ችግር አለ እውነቱን ለመናገር። ይሄንን ግን በፌሚኒዝም የሚለውን ሪማርኬት ተደርጎ ከዛ በኋላ something that is all encompassing አንዱ ጠላት አንዱ ጨኳኝ ምናምን የሚለውን ሳይሆን it is a humanistic problem ካለን as a human አብረን ሶልቭ እናድርገው ለማለት ነው። ምናልባት ጥያቄ ካለ ጥያቄም እንትን እላለሁ። ያ ጥያቄ አለኝ። what feminism ጥሬ ቃሉ ላንተ ሳሪም ጥያቄ ምናልባት ዴቭ ባነሳው ላይ ያላት ሳሪ ማሂም አንድ ቁጥር ከታች የጻፈች ነው። እስቲ ጥያቄ ካላችሁ አቅርቡለት ለዴቭ። ያ ዳዊትን ፌሚኒዝም ራሱ ቃሏ ምንድነው ትርጉሟ? Yeah, sure. So feminism is a fluid term that can be redefined accordingly. That's not the point that I'm not asking for a linguistic definition. Example listish. ለምሳሌ the Black Lives Movement terminology. ደግሞ ባይሆንስ ምን ችግር አለው? Do you have a problem? I know you're angry. ሳሪ ቀጥ እና አሁን ለምሳሌ the Black Lives Movement as an organization has its own agenda more than just የጥቁር ነፍስ important ነው የሚል ማለት ነው the Black Lives Movement. The same way feminist
ኢዝም የሚለው ፊሎሶፊ ነው by the way. It's not just an idea. It's not just ሴቶችን ዲፌንድ እናድርግ የሚል አይዲያ አይደለም. It has a philosophy behind it, and that philosophy has grew and become an entity that is anti-Christian in my view. ፌሚኒዝም ኢኳል ኦፖርቹኒቲ ለሴቶች ለወንዶቹ የተሰጠውን እድል ለሴቶች የሚሰጥ ነው። ሶፋር ኢትዮጵያ ውስጥ ያስገባ ነው። on the top of that ደግሞ አፍሮ ፌሚኒዝም ነው የኢትዮጵያ ፌሚኒስቶች የሚከተሉት። that means በአፍሪካዊ የተቀረጸ ለአፍሪካዊ ሴቶች የሚሆኑት because especially can you cite me 3 things that is different from the Western perspective? yes አሁን አንተ ያልካቸው ብዙ ነገሮች አሉ። የፕሮፐርቲ ጥያቄ የለብንም። ንብረት የመሸጥ የመለወጥ በራሳችን ዲሲሽን የማድረግ ጥያቄ የለብንም። የኔ ጥያቄ ምንድነው? 3 models that you've said is different that makes it fit Ethiopian society ነው ያልኩት። የዚህ ጥያቄ የለብንም ሳይሆን የለብንም እኮ ለመጣኑ አፋስ ስጠይ እንደወራ አሴ ኢትዮጵያዊ አሁን ላይ አትግደሉን፣ አትድፈሩን፣ ካለድሜ ጋብቻ አትዳሩን፣ አትግረዙን፣ አትጥለፉን፣ አሲድ አትድፉብን፣ በኢኮኖሚም ሆነ በፖለቲካልም ሆነ በሶሻል እንቅስቃሴ ውስጥ ቦታ ስጡን። እሱ ነው እንጂ ጥያቄያችን ፕሮፐርቲ ከዚህ ጋር አውጥተን እንሽጥ ወይም ደግሞ ቢዝነሳችን ላይ ዲሲሽን እናድርግ የሚል ጥያቄ አይደለም እየጠየቅን ያለነው። የሂውማኒስ ላይ ቤዚክ የሂውማን ጥያቄ ነው የምንጠይቀው። ኦኬ ለምን ሃይማኖት ጋር መጣችሁ ደግሞ ካልከኝ ብዙ ጊዜ በሃይማኖት ሴት ልጅ ረዳት እንደሆነች አገልጋይ እንደሆነች ፓትሪያርኪ የለም ኢትዮጵያ ውስጥ ለምትለው ማለት ነው። ሔዋን የተፈጠረችው ለአዳም ነው፣ ፍቃድሽ ለባልሽ ነው እየተባለ ብዙ ዳቢሎስና ሰይጣን ደግሞ ሴቶችን እንደሚያጠቃ ስለዚህ ፍቃዳችን ሁሉ በወንድ እጅ እንዲሆን ስለሚገፋፋ ሃይማኖት የስ የፓትሪያርኪ አንዱ ቱሉ ሃይማኖት ነው ብለን እናስባለን። ኢን ዘ ሚን ታይም ደግሞ ፍትህ ላየለ ፍትህ ላበበ ስንል ሰምተህ ታውቃለህ? ኤቭሪ ዴይ ቲክታክ ላይ ፍትህ ለሳራ ፍትህ ለሴት ልጅ ነው ፍትህ 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 የሚባለው አይናችሁ ያያል። እናንተም ፍትህ ጠይቃችኋል። ይሄንን ደግሞ እንደ ሃይማኖተኛ አገር እንደ ኢትዮጵያ ትልቅ ሃይማኖትን አለባት እግዚአብሔርን ፈሪ ከተባለች ሀገር ለምንድን ነው ቄሶች ወጥተው ፓስተሮች ወጥተው ሴቶቻችንን አትግደሉ፣ ይሄ እኮ አትግደሉብን፣ አትድፈሩብን፣ ካለድሜ አትዳሩብን፣ አትግረዙብን፣ አትጥለፉብን፣ አሲድ አትጥፉብን ነው ጥያቄያችን። ቤዚክ ሂውማን ቲንግ ቤዚክ። ሁላችሁም አዎ እንቃወማለን ትላላችሁ። ምን አረጋችሁ? እንደ ክርስቲያን ወጣችሁ ኢቭን ያች ምስኪን እንትን ስትደፈር ቤተክርስቲያን ወጣ እንኳን አልተናገረችም። ቁጠሩን አስገቡን። አንድ ሀሳብ ልስጥና ሳሪ አንድ ነገር አንድ ነገር ጨምርበት። ኢትዮጵያ ውስጥ አይደለም ቅድም የተሳሳተ ስቴትመንት ስላደረግ ነው ፓትሪያርኪ የለም ምናምን ስላልክ ኢትዮጵያ ውስጥ ሀሳብን ልጨርስና እመለሳለሁ። አይሻልም? ሀሳብን ልጨርስና እመለሳለሁ። አድርገህ መልሰው። ኢትዮጵያ ውስጥ መድፈር ባህላችን ነበር አለበት። ማሂ እንትኑን ማኔጅ እንድናደርገው ሳሪ ከጨረሰች ዲያቆን ደግሞ በሳሪ ላይ የተወሰነ ሀሳብ ይስጥና ዳዊት ሀሳብ ከሰጠ በኋላ ወደ አንቺ ይመጣለሁ። አንዴ ግን እቺን እሱ ከመመለሱ በፊት ከታች ራሱ ኮሜንት ይዩ ለስቴትመንትሽ ጨርሽሽ ሳሪ መናገር የምትፈልጊ የሴቶች መብትን እንጠይቅ ስንል ለቅሶ ናችሁ፣ ሮሮ ናችሁ፣ ሌዝቢያን ተናገሪ ሳሪ ቤዚክ 5 ቲንግ እንኳን እንደ ሰው ቁጠሩንና ይሄን ነገር አስተካክሉ ያደርጋችሁ ነው በጣም እየሰማሽኝ ነው። አንድ ሀሳብን ልስጥና ከዛ በኋላ እንትን እላለሁ። አሁን ቤዚክ ሂውማኒቲ ለምትዩ ነገር ሲጀምር እኮ በዛ ነው ጀመርኩት። ኢትስ ሮንግ እና it needs to be corrected. This is a cultural problem and framing it on the church is completely wrong. እኔን በበኩሌ አሁን ለምሳሌ ቀደም አኬን እንደጠየቅሽው እኔ በበኩሌ ለሴቶች ራይት ምን አድርገሃል ብትይ ባይ ዘ ዌይ ግሩፕ አቋቁሜ ወጣት ሴቶችን እያስተማርኩ ወንዶችን ደግሞ ሰብስቤ በተለይ እኔ ያለሁት አሜሪካ ሀገር ነኝ how they're supposed to conduct themselves ኮሌጅ I don't know እንግዲህ የት ሀገር እንዳለሽ ግን አብዛኛው ችግር ያለው ከወንዶች ስለሆነ በተለይ በመድፈር ዙሪያ ያለውን በጣም አድርጌ አስተምራለሁ። እዚህ ላይ ምናልባት እዚህ ሀገር ያደጉ ልጆች ቲክቶክ ላይ ያገቡም እንጂ
ይመሰክራሉ። እኔ the past 10 years እዚህ ላይ ሰርቻለሁ። I've worked a lot on this. ስለዚህ እደግፍሻለሁ እኮ ነው የምልሽ። I don't have a problem with that. The issue is አንደኛ እንደ ሶሳይቲ ኢትዮጵያን ልክ እንደ ዩሮፒያን ሶሳይቲ አድርጎ patriarchal system ነው ስትይ you are neglecting the obvious fact. Unlike the European society, women leaders ነበሩ ኢትዮጵያ ውስጥ and unlike the Western society, women had agency. You're denying these facts. That's my problem. Historically, look patriarchal society no kalish, there is fundamentally a denial of history. ያኔ I will push you back ማለት ነው። ኦኬ እሺ ለሴቶች የሚጠቅም 3 ባህል ንገረኝ ከኢትዮጵያ ውስጥ ሴትን ከፍ የሚያደርግ ስልጣን ላይ የሚያስቀምጥ 3 ባህል ሃይማኖት ነበረ እኮ ነው ያልኩሽ። አሁን ሞደርናይዝድ ሆነናል። አሁን ላይ አይደለም ያልኩሽ። throughout history ግን we had a system where ሴቶችን ፕሮሞት የሚያደርግ 3 ባህል የለንም የምትይው ነው? 3 በጣም ለሴቶች ጠቃሚ ሆነ ባህል ፓትሪያርኪ አይደለም አይደል? ኢትዮጵያ ውስጥ ያባወራ ሲስተም የለም ነው የምትሉት አይደለ? No. ጠቃሚ ባህል አሁን ድረስ አሁን እኮ ነገርኩሽ። አንደኛ ነገር throughout history you're denying there were women leaders እኮ ያልኩሽ ነው። You're denying that fact. ያለነው አሁን ነው። ስለዛሬ ለምን አታወራኝ? አሁን እኮ I've already modernized ከሆንን በኋላ by the way አሁን ቀደም የነገርኩሽን በሪሰርች ላይ አድርገውና ለምሳሌ ኦዮሚ research on botany, the invention of women bila, if you care about research, pre-colonial era na post-colonial era ያለው አንድ አይደለም ማለች የተነሳቸው በሪሰርች of course በwestern african ላይ ነው ሪሰርቹ የተደረገው። post-colonial era obvious የሆነ kind of subjugation አለ of women by men። እንዴት ተፈጠረ ሲባል በተለይ post-colonial era when the westerners were organizing, African men were recruited to leadership position in government. African men were recruited. Kaza nochochu, the white men, when they subjugated the black men, they emasculated them. Ihinin nidet wendochu yizaw, they go back home and they subjugate the women. Ihi yeni kalkwala la research la itaganya no. This is post-colonial era. Pre-colonial era ግን ብትመለከቺ እንደዚህ አይነት ሀሳቦች were not as prevalent and they were not as like patriarchal system የሚባል አይደለም. Actually in other African societies there's a matriarchal system. አሁን በታሪክ እኮ እያወራሁሽ ነው። Modern, if we're talking about the modern sense, we have adopted many of the Western philosophies including these ideas of subjugation. I agree with you here. Modern system has completely eradicated the previous system. አሁን ግን ጥያቄው ምንድነው? በታሪክ ላይ ስትመጪ ግን በታሪክ ቻሌንጅ አደርግልሻለሁ ነው። ዛሬ ላይ ችግር አለ of course አለ። ያንን ግን እንደ ታሪክ ተደርጎ ቢነሳ no I have to challenge you. That's just not correct. It's not true. እኔ የምለው ግን ለምንድን ነው why did we bypass the fact that she said ሃይማኖት ይሄንን ነገር ኢንካሬጅ ያደርጋል ብላለች እኮ። Sure. Okay. እሺ አሁን ለምሳሌ ቀደም እንዳልኩት መጽሐፈ ምሳሌን እኮ ጠቅሼልሻለሁ። መጽሐፈ ምሳሌ እኔ ሌላ ሰው ነኝ ዲያቆን ሳሪ ምን አለች? ሃይማኖት ነገር ኢንካሬጅ ላንቺ ልንገርሽ መጽሐፍ ቅዱስ እየጠየቅኩት አይደለም ዲያቆን እና ፌሚኒስት እያልኩ አንድ ሊዱዬ ማሂ ጥያቄ ባይዘው እንትን ከታች ኮሜንት ላይ በጣም ብዙ ሰዎች ከእስልምና አንፃር በጣም ባይዘው በጣም ይሄን ርዕስ በድፍረት ምነግራችሁ ነገር ሙስሊሞች በጣም ይፈሩት ርዕስ ነው። እስቲ ማሂ ሀሳብ ካለ እስልምና መምህራኖች ካላችሁ ገብታችሁ አንዳንድ ጥያቄዎች የሴት እህቶቻችሁን አንዳንድ ጥያቄ የምትመልሱ ደስ ይለኛል። እና ደግሞ እስልምና መምህራኖች ቲክቶክ ላይ የምታውቋቸው ሰዎች ካሉ እባካችሁ እስቲ ሼር አድርጓቸውና መተው እስቲ ሀሳብ ይስጡበት። በጣም ብዙ ሰዎች ኦኬ ሙስሊም አረ ይቅርብ ወንድሜ። እሺ ማይቀጥ ግን ሙስሊም ኡስታዞች መምህራኖች ካላችሁ አንድ ቁጥር ጻፉልኝ ላስገባችሁ።
እሺ ማይቀጥ ኦኬ እሺ ዳዊት ነው ይሄን ጥያቄዎች የምጠይቀው ቀጥሎ ያሉትን ሶ የመጀመሪያ ጥያቄ ክርስቲያኒቲ ላይ or even I mean ክርስቲያኒቲ ላይ even ባይብል ላይ outdated የሆኑ moral teachings አሉ አይደል አሁን ጥለናቸው ያለፍናቸው ይሄን yes or no መልስልኝ ሳናራዝመው No, I don't think there are outdated concepts. Perfect. So, slavery once was used by Bible and justified it. Now, slavery ያመጣውን ደግሞ let me finish. Show verse. You can tell me Bible ላይ ያለውን verse ንገረኝ ስለ slavery የሚለውን. You know it. We both know it. አሁን መናገር እችላለሁ ጠቅሽ እህታችን ምን መሰለኝ ጠቅሰዋለሁ no worry slaves obey your earthly master correct ወይንስ የለም አለ በደንብ አለ በጣም ጥሩ so is that justifying slavery አይደለም let me finish ጥያቄን ሲጨርስ ትመልስልኝ እሺ old testament ላይም አለ new testament ላይም አለ ሌሎች ትምህርቶችንም አሉ do you support slavery ዳዊት አሁን slave አለ ወይንም slave ነህ yes or no No, I do not support slavery. Perfect. Why? Again, verse Bible ላይ እኮ ይላል አይደል እንዴ obey your earthly master ወይ ማስተር መሆን ይችላል ወይ ደግሞ slave ኦን አድርጋ obey እንዲያደርግ ያው የቤት ራስ ሆን ይችላል ለሚሰልሽ ሌላ why did you move on ከዛ moral teaching ለምን move ከዛ teachings ለምን move on አደረክ okay አጨረሽ and why don't we use the same thing ለምሳሌ wives obey your husband የሚል moral teaching አለ አይደል ከስሌቨሪ ተስማምተን ሁላችንም ሙቭ ኦን እንዳደረግነው ሁላ ወንዶች ለምንድን ነው እንደዚህ አይነት ቨርሶች ላይ ጥብቅ ብላችሁ ሴቶችን እየበዘበዛችሁ ያለው and then እኛ በጣም እየተጎዳን ነው ይሄ ነገር እየጠቀመን አይደለም ስትሉ ሌላ ነገር ብዙ ነገር ቲቺንግ ክርስቲያን ቲቺንግስ ላይ ሪፎርም ተደርገዋል but yet you are fighting us you don't want to reform these things because benefit እያደረጋችሁ if the lies benefiting you why contest it ይሄ ነው አንደኛ ነገር you're completely misquoting the Bible and misunderstanding the Bible. How so beting? The Bible never justifies slavery. It never says slavery is correct item. Nowhere in the Bible. Verse slaves obey your earthly master. It's follow ካስፈለገ. Does that mean slavery is correct? Does that mean slavery is correct? You tell me ሴቶችንም እኮ ጥቅስ የምታወጡት እንደዛ ያላችሁ አይደለም ማሂ does the Bible say slavery is right ትክክል ነው ይላል slaves obey your earthly masters ማለት ነው ጥያቄ slavery as an institution as a kind of an entity ትክክል ነው ይላል መጽሐፍ ቅዱስ እኔ what I read ያረበብኩልህ ነው መጽሐፍ ቅዱስ የሚለውን slaves obey your earthly masters what does that mean አብራራልኝ እሺ አብራራዋለሁ ከማብራራቴ በፊት ግን እንድትመልሽልኝ የምፈልገው slavery is correct ይላል መጽሐፍ ቅዱሱ the system of slavery is correct ይላል but it tells slaves to obey earthly masterቸውን obey እንዲያደርጉ ትእዛዝ ይሰጣል slavery as a system is correct ይላል መጽሐፍ ቅዱስ እኔ I'm reading the የሚለውን ነገር የራስን አላነበብሽም እንኳን አልኩ okay I see the misunderstanding እሺ ማሂ እያነበብሽው አይደለም አላልኩም I think misunderstand አድርገሽኛል መሰለኝ ዳዘር የሴቶች ላይ ያለው ቨርስ ኮምፔር ያደርግን አብራራለን እንደዛ ቆይ እያነበብሽ ነው ይገባኛል ያነበብሽው ቃል ግን slavery is correct ይላል ሌላ መጥቀስ ይችላል ካስፈለገ እሺ slavery is correct የሚለውን ጥቅስ አውጪልኝ No, morally right and wrong የሚባለው no don't insult my intelligence እዚህ ጋር no ማሂ morally right and wrong የሚባሉ ነገሮች አንደርስታንድ የምናደርጋቸው ኬት እንደሆነ እኮ ቢጎዝ ነው እኔ absolutely so ማሂ እንደመለሰልሽ ከፈለግሽ ምክንያቱም you're misquoting the Bible that's the problem አይደለም ወደ አንተ ናሬቲቭ እንድመጣ ነው አይደለም እንደመለሰልሽ ከፈለግሽ I can answer you there has been a plethora of articles and scholarship on this particular subject. መጀመሪያ slavery ምን ማለት ነው? The problem with feminism and their misquotation of verses like this is they're using an 18th, 17th century depiction of slavery and inserting it into the Bible. ምን ማለት ነው? White men did not use this verses slavery ለማካሄድ ዓለም ላይ yes or no white men አልተጠቀሙበት main verse slavery ብዙ ጥቁሮችን ለመጨቆን እስከ መግደል ላይ ብዙ ነገር ለማድረግ
They absolutely did, just like white men used and black men used these verses to free themselves from slavery. So you're misquoting, misunderstanding. No. ለምንድን ነው አሁን የብላክስን ሚኒማይዝ ያረከና የነሱ በደል ሚኒማይዝ ያረከባቸው Are you rejecting the civil rights movement anchored themselves in biblical knowledge? Are you rejecting that idea? No, the freedom fighters, all of these African black movement were anchored in biblical knowledge. Are you rejecting that? We're doing the same thing. አንከር አድርገን ነው ሪፎርም ያረካናቸው ነገሮች አሉ፣ ሞራል ነገሮች አሉ። ለፊሜልስም እንደዛ አይነት ነገር ይደረግላቸው ብለን እኮ እኛም ባይብል ላይ አንከር አድርገን ነው ፋይት ያደርጋል። what I'm trying to አሁን እኮ የስሌቨሪውን ነገር እኮ አነሳሽው አንቺ ነሽ። እኔ ግን ስሌቨሪውን የምልሽ ምንድነው እዛ ጋር የተጠቀሰው ለምንድን ነው ስንል there is a reality of the world at the time መጽሐፍ ቅዱስ ሲጻፍ ስሌቨሪ የሚባል ሲስተም ነበረ. If you find yourself there in a society where slavery was already present, it's saying the goal is Christ. It's Christ. So anchor on Christ እያለ ነው እንጂ ያንን system of slavery recognize አድርጎ ትክክል ነው slavery እያለ አይደለም. This is what you need to understand. If you read the whole context, it's about recognizing that there is a world system that is already corrupt. ማቴዎስ ላይ እኮ ብለዋል, this world is not for you ብለዋል. The world is corrupt. There's corruption in the world. And when you find yourself there, what do? You anchor yourself in Christ. That is the premise of the whole chapter. It is a miscorruption of the Bible. And ጥቅስ ወስዶ ይኸው slavery defend እያደረገ ነው ቢባል አንድ ሁለተኛ ነገር መጽሐፍ ቅዱስ ለሴቶች ምን አደረገ ስንል ከአዳምና ከሔዋን ስንጀምር እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። አሁን this is why feminism ሳሪ መሰለችኝ የጠየቀች Let me ask you, are you a Bible literalist? እንዴት ነው ኢንተርፕሬት ብታረገው ባይብሉን? How do you interpret it? Are you literalist? I'm an orthodox. እና ሐሳቤን ልጨርስ. Thank you Lydia. Thank you. ምን መሰለሽ መጽሐፍ ቅዱስ አዳምና ሔዋንን ፈጠራቸው ሲል ምን እያለን ነው? ወንድ አሁን ሌላ this is out of ከቶፒካችን ስኮፕ ለውመን ላይ ፎከስ አድርገን ስለ ራይት ላይ ፎከስ አድርገን ሐሳቤን ልጨርስ። ሳሪም እኮ ጠይቀ አሁን እኮ ከሁለት ሰው ጋር እኮ እየመለስኩ ሳሪም ጠይቀሽኛል፣ አንቺም ጠይቀሽኛል። የኔን ጥያቄ አልመለስክልኝም። why don't we use the same ሪፎርም ያደረግነውን ነገር ለውመንስ ራይት ሲሆን ለምን አንጠቀምም? What is reform? I'm asking you, what is reform? እነዚህ moral writings no one mentioned them አሁን okay morally right እንዳልሆነ ሶሳይቲ በአጠቃላይ ተስማምቶ ስሌቨሪን አውግዘን ሙቭ ኦን አድርገናል። What period? The same thing for women ስም ለምን አይደረግም? You're making a false equivalence. No, not at all. In the early አልሰራውም እዚህ ጋር ካቴጎሪው አንድ አይነት የሆነ ካቴጎሪ ነው። ስሚኝ ማሂ ግድ የለሽም። Can you point to me single early like let's say within the first 500 years ልበልሽ የአሁን የጠቀሽውን ጥቅስ slavery is correct እያለን ነው ብሎ ኢንተርፕሬት ያደረገ አንድ ሰው ትጠቅሽልኛለሽ? The first 500 years after the Bible was written? This is not fair የሆነ ጥያቄ አይደለም ለኔ. Why is it? You know you're making the claim እኮ ማሂ. You're saying you're denying አንተ ደግሞ that people have not used this verses ሰዎችን ለመጨቆን ኤክስፕሎይት ለማድረግ አልተጠቀምኩም እያልክ ሂስትሪ የጻፈውን ነገር ዲናይ ያደረክ ነው። ማሂ አሁን ያልሽውን ልመልስልሽ በደንብ አድርገሽ ስሚኝ. Slavery, the term slavery, the concept of slavery essentially changed in Europe. በተለይ አሜሪካ ሀገር ሲመጣ the concept of slavery completely changed to this horrible thing. ከዛ በፊት slavery ትክክል ነው ማለት ነው? No way. It was still wrong. But this like over kind of like በጣም ጭካኔ በተለይ በነጭና በጥቁር ላይ የምናየው አይነት slavery completely changed. Then the misinterpretation of the Bible continued, by the way, continued. ያኔ ነው misinterpret መደረግ የጀመረው. That's my claim. ከዛ በፊት ግን እነዚህ ጥቅሶችን specifically to subjugate slaves የተጠቀመ in the first 500 years አልተገኘም። እኔ አላገኘሁም። ካለ አሳይ in scholarship ከዛ በኋላ I see okay መጀመሪያ ጳውሎስም የጻፈው ይሄንን ስሌቨሪን ዲፌንድ ለማድረግ ነበረ ብዬ አንቺ የምትይው ነገር ኦኬ ዩ ራይት ልሻለሁ።
then I will agree with you. We walked away from this concept of slavery support እናደርግ ነበረ ድሮ አሁን ግን slavery support አናደርግም so let's do the same thing for feminism የሚለውን argument I can buy it የኔ ግን እኮ የምልሽ ይሄ እነዚህ ጥቅሶች ግን slavery support ለማድረግ ከ16ኛው ክፍለ ዘመን በፊት I haven't seen any if you have please show me ከማስረጃ ጋራ ፖይንቱ አልገባኝም ማለት 16ኛ ክፍለ ዘመን ነው በጣም ይቅርታ ካቋረጥኩና እኔ ከስሮኝ እየጠየቅኩ ነው አረ ጋይስ ፕሊዝ እኛ እኮ እየጠበቅን ያለን ይጨርሱ ነው አይ አም ሶሪ ማለት ጥያቄዎች ያወራው ነገር ላይ በጣም 100,000 ስህተቶች ስላሉበት እሱን እናስተካክል ብለን ነው ከቀደም ነው ሚስ ይኸውልሽ ሊዱዬ ሚስ ኢንፎርም እያደረጋችሁ ባይብልን በፈለጋችሁበት መንገድ እየሰነጣጠቃችሁና እንትን እያላችሁ መቀጠል ማትችሉበት ዘመን ላይ መታችኋል ነው it doesn't matter ማለት የሱን ስታንስ በስነ ስርዓት ማስቀመጥ መቻል አለበት no I am a bible literalist ብለህ ከተናገርክ ባይብል ላይ የሌለውን ነገር አልቀበልም የተጻፈውን ብቻ ነው የምቀበለው ስሌቨሪ ጉድ ነው ብሎ ኢንከሬጅ አላደረገ የምትለኝ ከሆነ I can tell you the core tenets of your religion ማይቆምበትን ጥያቄ ልጠይቅህ እችላለሁ አይ ሊትራሊስት አይደለሁም ግን ዘመኑና ጊዜውን በነበረው ጊዜ ኮሬክት ለማድረግና ለማስተካከል ስሌቨሪን ተጠቅሞበታል ስለዚህ ከጎረቤት ሀገሮች ሄዶ ግዙ ብሎ ፈቅዶላቸዋል የምትለኝ ከሆነ እቀበላለሁ if you said that child slavery አልነበረም ብለህ የምትከራከር ከሆነ we can go ያንን በተመለከተ ማለት ነው ግን ባይብል እንትንን ኮንዴም አክሰፕት አላደረገውም ኢቨን አድቮኬት አላደረገውም ብለህ እንደ ሰባኪ ስትናገር ያሳፍራል ሊትራሊ በጣም ያሳፍራል ማለት ነው እሺ ስለዚህ አሳየኝ አሁን ስሌቨሪን ሰፖርት ያደረገ ጥቅስ አንዳውጣለኝ 100,000 ብለሃል እስቲ አንዱን አሳየኝ ሰፖርት ያደረገ ስትል ምን ማለት ነው ስፔሲፊክ አድርገህ ንገረኝ that's the claim he was making and that's the claim that you were ሰፖርት ያደረገ ስትል ምን ማለት ነው ስሌቨሪ ለምሳሌ ምግብን ይኸውልህ ቆይ አንተም የማን ለማሂ ስትላት የነበረው ነገር እየሰማው ስለነበር let me rephrase that ማለት ነው ባይብል የሚበሉትን ምግብ ወይም ያህዌ የሚበሉትን ምግብ ይሄንን ተው this practice አያስፈልጋችሁም እንደዚህ አታደርጉ ብሎ የከለከለበት ፓርት አለ ያንን ፓርት ሲከለክል ሬጉሌት እያደረገ ብቻ ሳይሆን ይሄኛው ልክ አይደለም ብሎ እየተናገረ ነው ተሳስቻለሁ no you're not but why did he write that by the way no ተሳስቻለሁ ወይ አንተና why did he write that by the መከልከል ስለነበረበት መጥፎ ናቸው ነውር ናቸው ብሎ የሚያስባቸው ነገሮች መከልከል ስለነበረበት በፊቱ ከልክሏል is that the only reason የጻፈው ስለዛ ጉዳይ ያ የከለከለበት ምክንያት በጣም ብዙ ምክንያቶች አሉ አንደኛው ምክንያት ግን specifically የማይሆን ስለሆነ why so and Dave I think you are come out of the topic ወደ ቶፒኩ ተመለሱ no he ማለት ሲሳይ what the fuck are you doing ማለት literally ማለት ነው ለሰዎች እድል ተሰጠና ልክኛ ገብተን ስናወራ ሽንጥህን ገተረህ ነው እንዳናወራ የምታረገን ማለት ነው መወሻሸት ከሆነ ፕሮግራማችሁና የምትፈልጉት ነገር you can do that ከቀደም ጀምሮ ይኸውልህ እንትናን ፌቨን ጠርተህ በእንግድነት አክብረህ ስታባረራት እንደውሻ እንትን ብለህ ምንም እንትን አላልክም ማለት ነው ሊትራሊ መጥቶ ገስት ገብቶ ምናምን ሲያባረራት እንትን ነው ይሄ እኮ ስርዓት አይደለም ብለህ እንኳን አልተናገርክም እንዴ you literally bow down like a spineless ማለት ነው ከይቅርታ ጋር this is not fair ማለት this is not እኛን አስገብተህ አይዲያችን ሼር ሳይደረግና ሳይወራ ግን ጓደኞችና አንተኖች መተው ውሸት የሚያጨበጭቡበት ቤት ስታረገው this is not fair ለአንተም ለጭንቅላትም ላስተሳሰብህም ጥሩ አይደለም so manage your house በደንብ ማለት ነው ማናቅ ሰዎች ሳንሆን ቀርተን ሳይሆን ሁሉን ነገር እናውቃለን ግን ስትዋሹ እስቲ አትሊስት እዚህ ጋር እንጠይቃቸው ብለን መንገባ ሰዎች አለን we don't care about your book your religion or anything ማለት ነው ግን ስትዋሹ እያየናችሁ ነው ባለማንበባችሁ ማለት ነው so ያ ነገር እንዳይፈጠር ሰዎች እንዲያወሩ የምትፈልግ ከሆነ ልክ እኔ ስገባ ነው ገብተህ የምታወራው ትንሽ አይደብርህ Can I say something? ጥያቄ ፋይናላይዝ አድርግልኝ ዳዊት እኔ ብቻ አይደለም ለምሳሌ ቤቲና ለምሳሌ ፌሚኒዝም ነው አንድ ጊዜ ግን እኔ አውቆ ከርስ እየወጣችሁ ነው እኮ ያልኩት እንጂ እኮ አታውሩ አይደለም
ፌሚኒዝም ላይ ነው። ወደ ርዕሳችሁና አውሩ ነው ያልኩት እንጂ እኔ አንድ ነገር ይፈቀደልኝና አንዴ ይቅርታ በጣም ዲያቆን በተኒ because ምንም አይነት ልዩነት ስለሌለው ዞሮ ከሪሊጅን ጋር ማያያዛቸው አይቀርም። ለዛ ነው that's why we keep on going back to religion because ይሄ የፌሚኒስት ሙቭመንት በጣም ያሳዝነው ነገር ማለት ነው ሪል ኮንሰርን ክርስቲያኖ ነው እኮ ለምን ክርስቲያኖ ነው እኮ ፌሚኒስቶች እኮ አሉ እኮ ላይ she's a Christian and also እኔ እኮ ክርስቲያን እኔ አሁን ያልኩት ነገር እኮ ምን out of አይገናኝም ሲጀመር በግድ ለማገናኘት ካልተሞከረ በስተቀር ዳዊትን ነው እየጠየቁት ያለው ሁለቱም ራሳቸውን ይችላሉ አንዴ ፋይናላይዝ ላድርግ ጥያቄ ነው አይ ሊዲያ ይገናኛል ስላችሁ በደንብ ይገናኛል አሁንም ቢሆን ይቅርታ ማሂ አንዴ you want to answer the question አንቺ ልጠይቅሽ ትመልሻለሽ basically he answered the question መልሶልሻል ይኸውልሽ እኩል አታውሪኝ question ትሰሪያለሽ ስራ ትሰሪያለሽ do you work yeah okay በጣም ጥሩ manager አለሽ by any chance or are you like on top of everything manager አለሽ I run my own business I have a business okay so when you ግን employee ሆነሽ ታውቂያለሽ or ደግሞ is there anything above you even if you run your own business I'm sure there is some whatever the business is there's some rules that you have to obey or like run by አይደል yeah በቃ that's it እንደዛ ብለሽ ተረጁ እንጂ ከስሌቨሪ ጋር ማያያዙ እዚህ ጋር ምንም ነው አይደለም እኔ እኮ ማይ ፖይንት እኮ ይልሽ ተስማምተን እኮ ነው ሪፎርም ተደርጎ ያስተካከልናቸው ነገሮች አሉ ቨርሶች ላይ አሁን how do we know ነገሮች ባይብል ላይ ሲምቦሊክ ይሁን እነዛ ነገር ግን ሊዱ ያለችሽ ያለው እኮ ሊዱ ያለች እነዛ ነገር ሪፎርም አልተደረጉም የእናንተ ሚስ አንደርስታንዲንግ ሪፎርም ተደርጎ ሊሆን ይችላል በዛ ላይ ደግሞ አሁን ዲያቆን ዳዊት ቴክኒካሊ ስፒኪንግ ከኛ በተሻለ መንገድ ባይብሉን ሊረዳ ይችላል or ደግሞ ሌሎች ሶርሶች ሊኖሩት ይችላል እኔ ባይብልን በሶስተኛ አሁን በአራተኛ ሰው ኤክስፕሌን ልታረግልኝ ነው እኔ ባይብልን አይ በፍጹም አይደለም that's not how አንቺ የዳዊትን ቃሉላ ለአብራራ ነው እያልሻለሽ እኔ እኮ ዳዊት አይደለም ኧረ this is the problem ይኸውልሽ አሁን don't put words in people's mouth why are you trying to silence me you're trying to silence me በቃ here comes the victim mentality ይሄን ነው የምላችሁ ያላችሁት don't jump into things like this when there are real issues that we need to discuss about okay do you want to actually ሴቶች real የሆነ issues አላቸው በተለይ በኢትዮጵያ ውስጥ let me ask you I have a question for you በእግዚአብሔር ፊት do you think ወንድና ሴት እኩል ናቸው ወይስ what do you think under God's eye do you think men and women are absolutely yes በእግዚአብሔር አይን አዎ በእግዚአብሔር አይን perfect አሁን አንቺ do you think ወንድና ሴት ሶሳይቲ ላይ ትሪትድ የተደረጉት እኩል ነው አይደለም በፍጹም አይደለም ስለዚህ ግን ይኸውልሽ ሎ ላይ ለምንድን ነው እኩል ትሪት እየተደረግን ያልሆነው አየሽ ያ ነው ልዩነታችን ማሂዬ ልዩነቱ እንዴ ላስረዳኩ ነው አሁን አንቺ ኤክስፕሌን ወይ ብለሽ በመጮሽ እኔ ማስረዳቴን ነው ማቆመው ማለት ነው the problem is when there are real issues that we need to be dealing with መታችሁ ሃይማኖት ነው ችግሩ ስለኛ ትንገሪን explain answer the question argue the argument not about me I just did why are you telling me how to talk ይሄ ራሱ ችግር ነው በጣም ለምንድን ነው equally treated እየተደረግን ያለ ነው under education ላይ you can say politics ላይ opportunities ላይ law ላይ ስለዚህ the conclusion ማሂ ልመልስልሽ listening David smells hello so she's a woman I think she would understand I want her to answer me this Lydia እሺ የሊዲያ ሐሳብ I think I can say something ታች ሊዲያ ቀጥዩ እሺ ገኒ አንተን ፌሚኒስት ወይስ አንቲ ፌሚኒስት እኔ ፌሚኒስት ራስን መጥራት ወደ ሌላ ሰው ግን ከመሄዳችን በፊት በጣም ይቅርታ ገኒ አንድ ነገር ማለት የምፈልገው ቀድም ማለፍ አልፈለኩም እንጂ ስድብ እንደዚህ ምናምን ያለበት ሁኔታ እንደው ቦታ ባንሰጥ እንደዚህ አይነት ነገር ስድብ አያስፈልግም ሐሳብ ሼር እናደርግ ግን there is no reason ስድብ ምናምን afford እንደዚህ ምናምን አያስፈልግም እና እየተከባበረን እናውራ ለማለት ነው okay all right so እኔ ማለት የፈለኩት ነገር
ኦብቪየስሊ ፌሚኒዝም የራሱ ዊክነሶች አሉት፣ ጥሩ ነገርም አለው። አሁን እዚህኛው ላይቭ ላይ የመጣ ነው ከሃይማኖት ጋር ያይዘን እንትን ለማለት ነው አይደለም። ሶ እኔ ኦርቶዶክስ ክርስቲያን ስለሆንኩኝ በዛ መንገድ ብቻ ነው የሌላ ሰውን ሃይማኖት እንትን ማለት አልችልም፣ አልፈልግም። ግን አሁን እኔ ሬዝ ለማድረግ የፈለግኩት ሶሳይቲ ማሂም ያለችው የነበረው ፌሚኒስቶች ስፔሻሊ የኢትዮጵያ ፌሚኒስቶች የሚናገሩት ነገር በጣም ቤሲክ የሆነ ፕሮብለም ነው፣ ምንም ችግር የለውም። ግን ፌሚኒዝም የሚባለው ኮንሰፕት በጣም ሰፊ ስለሆነ ፕሮብለማቲክ ስለሆነ ወደፊት ግራጁዋሊ እየተቀየረ የሚሄድበት ነገር በጣም ከባድ ስለሆነ ለዛ ነው እኔ ራሴን ፌሚኒዝም ብዬ መጣት ማልፈልገው። ሃውኤቨር ኢትዮጵያ ውስጥ ያሉ ፌሚኒስቶች በሙሉ ያለውን ኮር ፕሮብለም ብቻ ነው እንትን እያሉ ሶልቭ እያደረጉ ያለ እና እንደውም በእንትን ላይ ቁጭ ብለው በስልጣን ይዘው ለሴቶች መብት እንከራከራለን ምናምን ብለው በኢትዮጵያ ውስጥ ኦፊሻሎቹ ራሱ የማይሰሩትን ስራ ነው እየሰሩ ያሉት። ስለዛ እሱን ክሬዲት ልንሰጣቸው ይገባል፣ ሀሳባቸውን ልናዳምጥ ይገባል። ኦንሊ ዊክነስ ያየሁባቸው የኢትዮጵያ ፌሚኒስቶች በጣም ኢሞሽናል ይሆናሉ፣ አነጋገራቸው ምናምን ሰው እንዲያዳምጣቸው አይጋብዝም። ይህንን ነገሮች አጀስት ቢያደርጉ አይ ቲንክ መልካም ነው ብዬ አስባለሁ። ሃውኤቨር እኔ አሁን እዚህ የመጣሁበት ዋና ምክንያት ቅድም አኬም እያለ ነበረ እንትን ያልኩት እና በጣም ነው የምወዳችሁ፣ በጣም ነው አይደላይዝ ማድረጋችሁ ምናምን። ዳዊትም ስላለህ ከእናንተ መጠየቅ የምፈልገው እስቲ አኬም ሲል የነበረው ቅድም ማስረጃ አምጪ፣ እንደ ኮሚኒቲው እንደዚህ መጥፎ ነው ለሴቶች ያለው አመለካከት ምናምን ሲባል ማስረጃ አምጡ እያለ ነበረ። ስሟ ጠፍቶብኛል፣ ግን አሁን አንድ ልጅ ነበረች ልክ የሄቨን ምናምን እንደዚህ ፖስት ሲደረግ ኮመንቶቹን ስክሪንሻት ያደረገች ፖስት የምታደርግ ኮመንት ስር ብትገቡ የኮሚኒቲው አስተሳሰብ ማጆሪቲ ኦፍ ወንዶች ምን እንደሚያስቡ እዛ ላይ ማየት ይቻላል። በቃ ዳትስ ኤቪደንስ ኢናፍ። በጣም ነው የሚያሳፍረው። የማርያምን ስዕል፣ የሚካኤል ስዕል ፕሮፋይላቸው እንዳለ አባቴ ሚካኤል ምናምን ስፔሻሊ በጣም የሚያሳፍር ነገር ያየሁት በጣም ብዙ ቪዲዮዎች ዳቆን ሆነው እንትናቸው ውስጥ ፕሮፋይላቸው ስትገቡ ዳቆን ሆነው ኦር ምናምን ሆነው ኮመንት ላይ ግን የሚናገሩት ነገር የሚሳደቡት ነገር በጣም የሚዘገንን ነው። እንኳን ለሃይማኖተኛ ነኝ ለሚል ሰው ይቅርና እንደዚህ አይነት ነገር ፖስት ላደረገ ሰው ይቅርና እንዲሁ እንደ ኖርማል ሰው ራሱ የማይጠበቅ ነገር በቃ ለአፍ የሚዘገንን ነገር ሴቶች ላይ ሲናገሩ ሲሳደቡ እኔም ባገኘ ደፍረ ነበር እንደዚህ ያደረግ ነበር ምናምን ይላሉ። እኔ እዚህ የመጣሁት ይሄንን ነገር አድረስ እንድታደርጉ እዚህ ላይ እንድትሰሩ። ሴቶች ሁሌም እንደዚህ እንትን ይባላሉ። የማሂን ነገር ትንሽ ለመመለስ ቅድም ስትናገር የነበረው it has nothing to do with the religion ሌላ ነገር ነው። ሪሊጅኑን የሚከተለው ሰው ሌላ ነገር ነው። የሚከተለው ሰው ባለጌ ስለሆነ ወይ ደግሞ መጥፎ ስነ ምግባር ስላለው ሃይማኖቱ ያንን ነገር ፕሪች ያደርጋል ማለት አይደለም። that's what I want to say. so እናንተ እነ ዳዊትን እነ ሲሶን ምናምን መጠየቅ የምፈልገው እነሱን ስርዓት ወደ ማስያዙ ለምን አንገባም? ለምን አኬ በጣም ብዙ ሰው 7000 ሰው 8000 ሰው እኔ ኮንስታንትሊ ነው የምከታተለው የአኬን ፕሮግራም እና እሱን ስከታተል በጣም ኢንፍሉዌንስ ማድረግ ይችላል። ሁላችሁም እዚህ ኢንፍሉዌንስ ማድረግ ትችላላችሁ። እነሱ ላይ ስፔሲፊክሊ ስለዚህ ጉዳይ ለምንድን ነው እንትን የማይባሉት? እና በጣም ብዙ ኖቲስ ያደረግኩት ነገር የኢጎ ጉዳይ አለብን። በቃ ልክ ፌሚኒስት ነኝ ብላ የመጣች ሴት ሲሆን ሁሉም ሰው ወደ እንትን አውቶማቲክሊ ይቀየራል። ወደ ክርክር መንፈስ በቃ አታክ ለመደራረግ ተዘጋጅቶ ቶናችንም ራሱ የምንነጋገርበት መንገድ የምንጠያየቀው ጥያቄ እስቲ ማስረጃ አምጪ፣ እስቲ አንተ እዚህ ጋር አሳየኝ እስቲ ምናምን that's really not the point. the point is ችግር አለ፣ ችግራችን እንዴት ነው የምንፈታው የሚለው ላይ ፎከስ ብናደርግ ጥሩ ነው ብዬ አስባለሁ። ሶ ፌሚኒዝም በጣም ፕሮብለማቲክ ስለሆነ እንዴት አድርገን ነው why do we even have to call it feminism? የራሳችንን ስም እኮ መፍጠር እንችላለን አይደል? ኢትዮጵያዊ ሰዎች እንደ ኢትዮጵያዊ እንትን ካልቸራችን ባለቀቀ መንገድ ስም መፍጠር እንችላለን። አሁን ለምሳሌ ሴታዊት የሚባል ሙቭመንት ነበር። ሴታዊት ብለን በራሳችን እንትን ለሴቶች እንትን የሚል ነገር ማቆም እንችላለን። ኢንስቴድ ኦፍ ከፌሚኒዝም የሚለውን አይዲያ ይዘን ነው የዌስተርናይዝ ነው እንደዚህ ነው ብለን ከምንከራከር the whole point of feminism ያመጡት የኢትዮጵያ ፌሚኒስቶች እዚህ የሴቶችን ጥቃት ለማቆም ነው። we're not stupid ሁላችንም እንረዳዋለን። ስለዛ እሱ እስከሆነ ድረስ ፖይንቱ ለምንድን ነው እዚህ ላይ የማንሰራው? ሰው እነ ዳዊትን እነ ሲሶን የምጠይቀው ነገር ይሄ ነው። ኦኬ ማይ የምትይው ነገር አለ? እሺ ኦኬ ያው ውመንስ ለምን ኢኳሊ ትሪትድ እንዳለ ማለት if you're equal under eyes of God
ሶሳይቲ ደግሞ አትሊስት አድሚት የምታደርጉልኝ ከሆነ ወንድና ሴት እኩል ትሪት እየተደረጉ እንዳልሆኑ በተለያየ ከፋፍለን ማየት እንችላለን። ኤጁኬሽን ላይም በህግ ስርም ይሄ በሶሻል ላይፋችን ላይም እና እነዚህ ዲፕ ሩትድ የሆኑ ሲስተሞች ናቸው ኢኩሊ ትሪትድ እንዳንደረግ እያደረጉ ነው ያሉት ማለት ነው። እና እሱን እኔ ቀስ እያልን እናሻሻይ ሪፎርም እናድርግ። ኢቨን if you have to go ቨርሶቻችንን መመልከት ካለብን ማሻሻል እንችላለን ነው my point because we did that አዲስ ነገር አይደለም። ለስሌቨሪ ለመሳሰሉት ነገር ሙቭ ኦን አድርገናል። እንደ ሶሳይቲ በደንብ ተሻሽለን አሁን ጥሩ ላይ ነው ያለነው። ለሴቶችም ሲሆን እንደዛ ይደረግልን ነው እንጨርሻለን። ያ ምንድነው እንግዲህ እንደ አይስ ኦፍ ጋድ ኢኳል ከሆነን ለምን ጭካኔ ሴቶች ላይ አለ ወይ ሲባል ቀደም ነገርሽ ነበረ ባይ ወይ like ይሄ ዓለም ለኛ አይደለም it's a corrupted world that we live in so there are people outside of women ለምሳሌ ጥቁሮች እኮ ብናይ subjugated as black people in this world the poor are subjugated the disabled are subjugated but it doesn't mean that እግዚአብሔር the poor the low የሆኑትን የሆነ ኢኳል የሆነ ፌቨሪቲዝም ሌሎ ለሀብታሞች ምናምን ያያል ማለት እኮ አይደለም። እና I think the premise is wrong. እግዚአብሔር ኢኳል አድርጎ ፈጥሮናል ወይ? Of course ፈጥሮናል. However subjugation አለ ወይ? 100% አለ። እዚህ ላይ I don't know anybody disagree የሚያደርግ ሰው ካለ it would be shocking to me. ሴቶች ምንም እኮ ምን ሆነዋል ደግሞ ምናምን የሚል ከሆነ ያ ችግር ነው። ያ እንትን መሆን አለበት። አሁን ገኒ ያለችው ነገር በጣም አስታራቂ ነገር ይመስለኛል። ገኒ ያለችው ሊዱም ያለችው በጣም አስታራቂ ነገር ነው። my problem እኔም ራሴ በተለይ እዚህ ሀገር አሜሪካ የኖርኩ ልጆችን ሳስተምር አንቲ ክርስቲያን አንቲ ቢብሊካል አንቲ ክርስቲያን ሲሆን it is distracting to your message by the way completely distracting ለምንድነው አሁንም ራሱ ቀደም አውርተን ስለ ስሌቨሪ አውርተን አሁንም you're still like barking at the wrong tree ለዚህ ነው ዌስተርን ውስጥ ያለውን አርጊመንት ፎቶኮፒ ባናደርገው if we could even from a strategic perspective you don't even have to believe in the Bible from a strategic perspective there is a model you can grow that is friendly and more approachable ምሳሌ ልስጠሽ በኤችአይቪ ኤድስ ኤፒደሚክ ጸበል ነው የሚያድነው ኤድስን እንጂ መድኃኒት አይደለም ብለው በጣም ክርክር ተነስቶ ነበረ በጊዜው ማለት ነው። you could see scholarship on this okay we have to fix this problem ብለው ዶክተሮች they worked alongside the church not as opposition to the church because of that they had remarkable success ይሄንን ሪሰርች ማየት ይቻላልሽ if you work alongside the church there's so many things to do ይሄንን ስልሽ ግን ከቤተ ክርስቲያኑ ሪስፖንሲቢሊቲ ያወጣው አይደለም by the way እኔን ስለማታውቂኝ ይሆናል እኔ personally ሌላው I mean unfortunately እዚህ ማንም ሊመሰክርልኝ አይችልም እንጂ ሴቶችን ሰብስቤ how they're supposed to protect themselves what they're supposed ከቤተ ክርስቲያን አንፃር እንዴት መቃወም እንዳለብን ምን መቃወም እንዳለብን ወንዶቹን ሰብስቤ I've done the same thing it is possible to make that model የማይሰራው ግን when you make historical claims that are just not factual biblical claims that are not factual ለምሳሌ has Christianity been weaponized to subjugate women? Of course it has. I mean, like, of course, ግን ያ የክርስቲያኒቲ problem ሳይሆን the person's problem ነው. It's not a Christianity problem. የዚህ ማስረጃ ምንድን ነው? There are societies that are non-Christian but still subjugate women. You see? ስለዚህ መጽሐፍ ቅዱስን any tool anything ልጠቀመው ብል of course I can misquote the Bible, misinterpret the Bible, misuse the Bible እና እንደፈለግኩት ማድረግ እችላለሁ. That does not mean there's a fundamental problem with the religion. ይሄ የሰውየው የባለቤቱ ችግር ነው እንጂ ከገኒ ጋር በጣም ሰፖርት ማድረገው ሊዱም the same thing ያለችው ምንድን ነው እኔ አንደኛ ሪብራንድ ቢደረግ ፌሚኒዝም ዝም የሚለው ፊሎሶፊ ነው። ይሄ ፊሎሶፊ የተመነጨው የመጣው መቼ እንደሆነ ሁሉም ሰው ያውቀዋል። ኢንስቴድ ሪብራንድ ተደርጎ ሴቶች ኢትዮጵያ ውስጥ የሚሆነው የሚደፈሩት የሚጨከኑት ኢቨን ኢን ቸርች ካልቸር እኮ
መስተካከል ያለባቸው ነገሮች አሉ ብዬ አምናለሁ። ቅድም ብዙ እየተጠቀሱ ነበረ። ለምሳሌ ወንድና ሴት ካሉ ወንዱ ቺት ቢያደርግ ወይ ቢደበድባት ወይ እንትን ቢያደርጋት ከዛ በኋላ እንደው ቻዩ ምናምን የሚል ካልቸር ሊኖር ይችላል። ይሄንን we shouldn't allow it. we should I'll stand by you. ይሄንን ማስተካከል አለብን ብዬ. But that is not a church problem. That is not an Orthodox problem. That is not a so a parent and people who happen to be Orthodox. ይሄንን nuances ካላገኘ ነው we're going to spend time just debating over things that we agree with fundamentally. And now I think just እንትኑን approach ራሱ I don't think is healthy. መጨረሻ ላይ the last point ማለት የምፈልገው ቅድም ያልኩት ነው። እግዚአብሔር አንድ ሐሳቤን ቅድምም አንስቼው ስላጨረስ ይሄን ልጨርስና እንትን እላለሁ። እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። አዎ ፈጠራቸው። ከዛ ፌሚኒዝም ራሱ ዲፋይን ስናደርገው it's about equality fluid እየተባለ ወደዛ እየሄደ ስለሆነ this is in stark contrast with the Bible. እንደ መጽሐፍ ቅዱስ ደግሞ from the Bible I have to say this is anti-Christian, anti-biblical እቃወማለሁ ፊሎሶፊውን ማለት ነው። እና ይሄንን መረዳት ያስፈልጋል። ቤተኒ I think ጥያቄ ነበረች መሰለኝ። ክርስቲያኖች ከፌሚኒዝም ራቁ ብለሃል ዳዊት። ቅድም ከሜዳክ ስቴትመንት ጠይቀው ማህዬ አንዴ ቤቲና ጥያቄ ልጠይቅ። ሶሪ ኔትወርኬ ቅድም ባትሪ ያስወጣኛውን ደግሞ ኔትወርኬ በጣም እያስቸገረኝ ነው። እሰማለሁ ግን አይደለ? ትሰሚያለሽ? ትሰሚያለሽ? ጋይስ ታብታብ እያደረጋችሁ የለም። ፌሚኒዝምም እንደዛ አይልም። ለምሳሌ የብሔር ብሔረሰቦች እኩልነት ወይ ደግሞ ሁሉም ብሔር ብሔረሰቦች እኩል ናቸው ሲባል ማንንም ተነስቶ ሁሉም ብሔር ብሔረሰቦች አንድ ናቸው ማለት ነው ወይስ ምናምን ብሎ የሚጠይቅ ሰው የለም። ሃይማኖቶች እኩል ናቸው ሲባል ማንንም ሁሉም ሃይማኖቶች አንድ አይነት ተመሳሳይ እንዳልሆኑ የማይረዳ ሰው የለም። ይሄ አጉል እንትን ይመስለኛል አንዳንዴ ድርቅና እንጂ ጤነኛ ጥያቄ ራሱ አይመስልም። ኢኳሊቲ እና ሴምነስ በጣም የተለያዩ ነገሮች ናቸው። አይደለም ወንድና ሴት አበራና ከበደ ይለያያሉ፣ ደሴም አይደሉ ወንድና ወንድ ሆኖ ራሱ ማለት ነው። ግን ወደ ሴቶች ሲመጣ ሁሉም ነገር ጥያቄ ይሆናል፣ ሃይማኖት ይሆናል። ሴቶች መብታቸውን ሲጠይቁ ሴቶች የሆነ ነገር ሲያደርጉ ሁሉም ይነሳል ሃይማኖቱ። እሱን እኔ አልቀበልም። እንደ ቸርች ደግሞ ፌል አላደረገችም። ቸርች ብለን ምንክድ ከሆነ ይሄን ችግር መቼም አንፈታው። ቸርች ፌል ባታደርግ ኖሮ እኮ እንዳለችው ቅድም ገኒ ሴት ተደፍራ ተገድላ ህፃን ልጅ ተደፍራ የማርያምን ስዕል አድርገው የኢየሱስን እንትን ስብከት እየለጠፉ ወይ የቁርአንን እየለጠፉ ፔጃቸው ላይ ልም ያሉ ሃይማኖተኞች ሆነው ሴቶች ተደፈርኩ ብለው ሲናገሩ ወይ እቺ ልጅ ሞተች በባሏ ወይ የሆነች ልጅ ጥቃት ደረሰባት ተብሎ ሲለጠፍ ከታች የሚሰጠው ኮሜንት አብዛኛው የሃይማኖተኞች ነው። እንኳን ገደላት፣ ማን እንደዚህ ልበሻላት፣ ምን አድርገው እንደሆነ ምን ይታወቃል እያሉ እንትን የሚያደርጉት የክርስቲያኖች ችግር ዞሮ ዞሮ የቤተክርስቲያን ችግር ነው። ቤተክርስቲያን የለችበትም፣ ንጹህ ነን ልንል አንችልም። ቤተክርስቲያን የሰዎች ስብስብ ናት። ስለዚህ ሰዎቿን አላስተማረችም ቸርች። በጣም ቸርች በዚህ ጉዳይ ፌል አድርጋለች። ኢቨን ግብረ ሰዶም ምናምን የምትሉት የፌሚኒዝም የምናምን ችግር ሳይሆን የቤተክርስቲያን ድክመት ነው። ቤተክርስቲያን ልጆቿ ላይ ተናግራ የምታውቀው ፌሚኒዝምን በተቃወማችሁበት ኢነርጂ መቼ ነው ስለ ሴቶች ጥቃት አውርታችሁ የምታውቁት? በዚህ ኢነርጂ እስቲ ሴቶች አሁን እንደው ኢትዮጵያ ውስጥ ስለ ፌሚኒዝም የምንከራከርበት ሰዓት ነው። እውነት እንነጋገር ከተባለ ህፃናት እኮ እየተደፈሩ ነው። ጋንዲ ሄዳችሁ ጠይቁ። ህፃናት በጣም እየተደፈሩ ነው፣ እየተገደሉ ነው፣ ሴቶች እየተገደሉ ነው። ሀገራችን ጀስቲስ የለም። ብዙ ነገር ተመሰቃቅሏል።
በዚህ ሰዓት ስለ ህዝቧ ስለሚሞተው ስለሚገደለው ስፔሻሊ ደግሞ መጽሐፍ ቅዱስ እየተጠቀሰ ስለሚጨቆነው ህብረተሰብ ምንም ያላለ ቸርች ምንም የለችበትም ቤተክርስቲያንና ሰዎቹ የተለያዩ ናቸው ብሎ ማለት እኔ እንትን ነው ሂፖክራሲ ነው የሚመስለኝ። ኦፍ ኮርስ አለችበት፣ ኦፍ ኮርስ ሚናዋን አልተወጣችም። ኦፍ ኮርስ የሆነ ችግር አለ እዛ ቸርች ውስጥ የሚያስተምሩ ሰዎች ናቸው አጥቂዎች አብዛኞቹ። ከማን እንጠብቅ? ማን ይጮህልን? ስለዚህ ፌሚኒስት እሺ እኔ ዲያቆን ዳዊት ካሉት ጋር በጣም ስለምስማማ የእሳቸውን በራሴ አረዳድ ለመድገም ሲጀመር ቤተክርስቲያን ኦኬ መጣሽ? እሺ ሶሪ ኦኬ እሺ ልቀጥል። እንደሱ ከሆነ በጣም ላይክ የሚከብደውና የሚገርመው ነገር ያለውን ክርስቲያን ኮሚኒቲ ነው አሌኔት እያደረጋቸው ያለው ማለት ነው። ብቸኛዋ ኮሚኒቲ የእናንተን ሳይሆን የሴቶችን ሀዘንና ለቅሶ ልትመልስ የምትችለውን ኮሚኒቲ ነው አሌኔት እያደረጋቸው ያላችሁት በጣም በመክፋት ማለት ነው። ማን ነው አሌኔት ያደረገው? ራሱን ነው ራሳቸው ናቸው አሌኔት ያደረጉት ራሳቸውን። እኛ ኮት ሁሉን እያልን እየተናገርን ነው። ምን አይነት እኔ እኮ 30 ሰከንድ እኮ ነው ያወራሁት ገና። እሺ ባይ ዘ ዌይ ማለት ነው ቤተ ክርስቲያን ገና አንደኛው ክፍለ ዘመን ላይ ሴት ምንም ሪስፔክት የሌለበት ጊዜ ትልቁን የእምነታችንን ፒላር ለሴቶች ነው መጀመሪያ እንትን ያለችው ማለት ነው። ሳትክድ የተናገረችው ሴቶች ናቸው መጀመሪያ ያዩት ይሄንን ነገር ዊትነስ ያደረጉት ትንሳኤውን ዊትነስ ያደረጉት ብላ ያስቀመጠችው። ከዛ በኋላ ሐዋርያቶቹ ጋር ብትሄጂ በክርስቶስ ሜል እና ፊሜል የሚባል ልዩነት የለም ብሎ ቀደምም የባርነትን አስቀምጠሻል there's neither slave nor free ብሎ ሐዋርያቶቹ ራሱ ያስቀመጡ ናቸው። ቀደም ዲያቆን ዳዊት ተናግረዋል። እስከ 500 ዓመት ድረስ ካፒዶሻን ፋዘርስን ቤተክርስቲያን ናት። ይሄንን you can look at it throughout any history ማለት ነው። ክርስቲያን አፖሎጀቲክስ ኦር ክርስቲያን ስኮላርሶች የጻፉትን አይደለም። ይሄ ሊትራል አንቲኩዊቲ ስኮላርስ እና ሂስቶሪያንስ ሮማን ኤምፓየር ሂስቶሪያንስ የጻፉት ናቸው። ዶሚኒየን የሚባለው መጽሐፍ ማንበብ ትችላለች ባይ ቶም ሆላንድ ማለት ነው። ሴቶች ተወልደው በሚጣሉበት ጊዜ ሴት ናት ተብሎ በሚጣልበት ጊዜ ቤተክርስቲያን ናት በጉዲፈቻ ሰብስባ የሴት ልጅ ክብር የእግዚአብሔር ኢሜጅ እና ላይክነስ ናቸው ብላ ለሴት ልጅ ራሱ ክብር የሰጠችው ማለት ነው። ዓለም ሴት ልጅን ሳያከብር ሴት ልጅ በሚወረወርበት ዘመን ማለት ነው። so to lecture us about women equality እና እንትን it's በጣም እኛ ያለነው ኮሚኒቲ እኛንን ያንን ነገር ሰፖርት ልናደርገው የምችለው። ይሄን ደግሞ ስለኔ I'm a girl's dad ማለት ነው። so በጣም እኔ ራሱ ወር ያለኝ ከቤት ሲወጡ ምን ሲሉ እኔ ራሱ ጨነቃለሁ። you know what I mean? አንዳንዴ የሚሰማው ነገር ራሱ ይከብዳል። so ቤተክርስቲያን እንደዚህ ሪሊጅን እንደዚህ ይላል ጠቅስ ኮት አሁን ቀደም ያወጣሹ ኮቶች በሙሉ ምንም ቤተክርስቲያን ሪፎርም ያደረገችው ነገር የለም። ምናልባት የአንዳንድ ሰዎች አንደርስታንዲንግ እንትን ተብሎ ዲያቆን ዳዊት በደንብ በስትክክል አስረድተውታል። በደንብ ነው እንትን የተባለው ያ ስሌቨሪን እንትን አይዲዮሎጂ አይደለም የመጣው። ሶ ኤቭሪቲንግ አሁን የምታየው አሁን ራሱ ለመቃወም የተሰጠሽ እንትን ራሱ ክርስትና ዓለምን ሪፎርም ስላደረገች ነው። ክርስትና ዓለም ላይ ስለነገሰች ነው። ያንን ሁሉ ነገር ስላስተካከለች ነው። are there problems? በጣም ብዙ ችግር አለ። ችግር የለም የሚል ካለ ዲያቆን ዳዊት እንዳለው that's a big እንትን ማለት ነው። ግን ይሄንን ችግር በእኛ ኮሚኒቲ በእኛ ሶሳይቲ እንዴት ነው የሚፈታው የሚለውን ነገር አድሬስ መደረግ አለበት። በስትክክል አድሬስ መደረግ አለበት። ግን ትልቁ ችግር አሁን ፌሚኒዝም ላይ ኢትዮጵያ ውስጥ ያለው ፌሚኒዝም or among our Ethiopian people ያለው ፌሚኒዝም ምንድነው? ዌስተርን ሊበራል አይዲያስን ነው ኮፒ ፔስት እየተደረገ ያለው። የኛን ኮሚኒቲ አስቦ አይደለም። የኛ ላይክ ሶሳይታል ስትራክቸር እንዴት ነው ተብሎ አስቦ አይደለም።
ምንም ሐሳብ የለውም እሱ። በቃ ዌስተርን የተባለውን ነገር ይመጣና ኮፒ ፔስት በቃ እንደዚህ ይሁንልኝ እንደዚህ it doesn't even give a chance for the community to learn or to grow ማለት ነው። ቀጥታ በቃ የዌስተርን እንትኑ ይምጣልኝ ነው። so ብዙ ነገር እንደዛ ስላለ let's not is there a problem? There is a problem. ግን is your feminism the answer? No አይደለም። በጣም እንዳልኩሽ ከመጀመሪያውኑ ሊረዷችሁ የሚችለውን ኮሚኒቲ ነው አሊኔት እያደረጋችሁ ያላችሁት by blaming every problem on like religion ሃይማኖት ክርስትና ምናምን ከክርስትና በፊት የነበረውን ዓለም እዩ ቼክ አድርጉ ላይ ብሌም ሳይሆን ያለውን እውነታ ነው የተናገርኩት። የትኛው ቤተክርስቲያን ስለ ሴቶች ጥቃት ስትጮህ ያየኸው? እስቲ ንገረኝ። የኦርቶዶክስ ፕሮቴስታንት የትኛው? እስቲ መረጃ ስጡኝ። ኢቭን በቅድም ነገርኳችሁ እኮ ሃይማኖት ሽፋን ነው። በሃይማኖት ሽፋን ያንን ቤተክርስቲያን የተቃወመችበትን አንድ እንትን ስጡኝ። አንድ መደፈርን የተቃወመችበትን ሴቶች ላይ የሚደረገው ጭቆና ይብቃ ያለችበትን የሚደፉ አንቺም ደግሞ ከ18 ዓመት በታች ያሉ ሴቶችን አግቡ ብላ ቤተክርስቲያን ያለችበትን አንቀጽ ስጭን። አንድ why does this sound like a war? like ለመግባባት ነው ወይ ለመጣላት ነው? ለመግባባት no አሁን እኮ ለመጨቃጨቅ ሳይሆን እኮ as much as possible የተወሰነ መልኩ እኮ ፕሮብሌሙን ሶልቭ ለማድረግ ነው። እኛም ለማህበረሰቡ የተወሰነ መልኩ አስተዋጽኦ ለማድረግ እንጂ ለመጨቃጨቅ አይደለም። እነሱ ወደ ተሻለ ኮንሰፕት የሚመጡበት እኛም የነሱን ሐሳብ እነሱም የኛን ሐሳብ የሚረዱበትን ክርስትና ስድብ እንደሚፈቅድላችሁ አላውቅም። ምን ወይ ዳነሽ አሎ ለኛም እድሉን ስጠን። ኔትወርክ አስወጥቶን እኮ ነው። ቤቲና ኮሜንት ላይ የሚናገሩትን ክርስትናን አይወክሉም፣ እኛም አንወክልም። ግን የተሻለ ሐሳብ ለማምጣትና ለመቀራረብ የተሻለ ነገር ለመስራት ፖዚቲቭሊ ነገሮችን ሁሉ ተረዱ እና በዛ መልኩ ብታወሩ ደስ ይላል። አንዴ ለመከራከርና ለመጨቃጨቅ እዚሁ አጥቂዎች እዚሁ ናቸው ያሉት። ያው እኔን ራሱ ምንድነው እኔ ለሴቶች አንዴ anyways generalized statements ድሉ ሰጥሻለሁ። ዲያቆን ዳዊት አለ፣ ኢዮብ አለ፣ አስሚት ያሉ እነሱም እድል እንሰጣቸዋለን። ግን ጀስታው የምናወራው በተሻለ መልኩ ለመግባባት ከቻለን፣ ሐሳቦችን መቀየር ከቻለን፣ ወደ አንድ ፖይንት መምጣት ከቻለን ነገ ከነጎዳ የተለያዩ መድረኮች ላይ እንትኖች ላይ ተገናኝተን ማውራት መከራከር ምንችልበት ኢንቫይሮንመንት ለመፍጠር እንጂ እርስ በርስ ለመነቋቁርና ለመሰዳደብ እንዳይሆን ያንን ነገር እንደ ሜጀር ኮንሰፕት ወሰዱት። ኤኒዌይ ኢዮብ ሐሳቡን አልጨረሰም። ወደ ኢዮብ እንመለስና ከዛ ከኢዮብ በፊት አንድ መልስ ለቤቲ እንድሰጣት ፈልጌ ነውና ሁለት ነጥቦችን አንስቼ ከዛ በኋላ ሐሳቤን እጨርሳለሁ። የመጀመሪያው የተጨቆኑትን ድምጽ አውጥቶ ያስተማረ የተናገረ የምትዩ እኔ ራሴ ማስረጃ ነኝ ብያለሁ። ከ10 ዓመት በላይ እዚህ ላይ ሰርቻለሁ። በተለይ እዚህ አሜሪካ መተሽ ብትጠይቂ ይመሰክራል። ሴቶቹ በሙሉ ይመሰክራል። በየወሩ ጉባኤ እያደረኩ ያስተማርኩ በዚህ ጉዳይ ላይ ስፔሲፊክ ነው። ኢትዮጵያ ውስጥ ነው። አይ ኖ አሜሪካ ማኮ አንተም ባትሰራ በጣም ብዙ ቤቲ አንድ ማስረጃ ብለሻል። ይሄው እኔ ራሴ ማስረጃ ነኝ። ኢትዮጵያ ቤቲ ቆይ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። አይ ቤተክርስቲያን ነው አልኩ። መምህር ይቅርታ፣ ቢታንያ ነው ስሟ። እኔም ቤቲ ስለሆንኩኝ እሷን ሜንሽን ስታደርግ ቤታንያ ያልክ እኔ ነኝ ቤቲ። እሺ እኔ አይደለሁም። እሺ ሁለተኛ ነገር እንግዲህ ይሄ የቤተክርስቲያን ፕሮብሌም ነው ብለሽ ኦቨር ኤንድ ኦቨር የምታደርጊው የቤተክርስቲያን ችግርማ እንዳልሆነ ማስረጃ ምንድነው? you can go to societies ቤተክርስቲያን የሌለበት the same problem ያለበት ማለት ነው። ቤተክርስቲያን የሌለበት ክርስትና የማይታወቅበት ግን the exact same ጭካኔ የምናይበት ሶሳይቲዎች
ማስረጃ ቆይ ልስጣት። እኔ እንደ ማስረጃ በጣም ይጠቅማል ብዬ የምጠቅመው አንድ ማስረጃ ለምሳሌ ለቤቲና ለልስጣት በየመድረኮቿ ለምሳሌ ኦርቶዶክስም ልትሆን ትችላለች፣ ፕሮቴስታንትም ሊሆኑ ይችላሉ። ማህበረሰቡ ከዝሙት ከኃጢአት ሽሹ ብላ ታስተምራለች። ይሄ እንግዲህ ኮንክሪት የሆነ ኤቪደንስ ሊሆን ይችላል ብዬ አስባለሁ። ዝሙትን ስሩ ኃጢአትን ስሩ ብላ ፕሮሞት ኃጢአትን ስሩ ብላ የምታስተምር ቤተክርስቲያን የለችም። ቤተክርስቲያን ሁሉ ጊዜ ምዕመኖቿን ከኃጢአት እንዲርቁ ታስተምራለች። የሁሉ ጊዜ የዘወትር ስሯ ነው። ግን ሰዎቹ ሄደው ኃጢአት እንዲሰሩ ይችላሉ፣ ኦፍ ኮርስ ሊያደርጉ ይችላሉ። ግን ሁሉ ጊዜ ቤተክርስቲያን በየምስባኳ ምን ብላ ነው የምትሰብከው? ከኃጢአት ሽሹ ብላ ትሰብካለች። ይሄን እንደ ማስረጃ አትቀበይ? ሄዳለች ሲሰለችም ወርዳለች። ሲሲዬ ወርዳለች። እድሉን ለኛም ቢሰጠን። እሺ ቀጥሉ። እኔ ድራይቭ እያደረኩ ስለነበር ሻላዩዋትም። ቀጥሉ። እሺ እድሉ ለኔን ስጡኝ ባካችሁ። ሰላም፣ እንዴት ዋላችሁ ሁላችሁ? መቀጠል እችላለሁ? ሰማለሁ? አትቻለሽ? ቀጥይ። እሺ በመጀመሪያ ደረጃ ይሄ ፌሚኒዝም የሚባለው ነገር ድብቅ ዓላማ የጨለማው ዓለም ዓላማ ያላቸው ነው የሚመስለኝ። ምክንያቱም ሜንሽን እያደረጉ የሚናገሩት ሃይማኖትን ነው፣ ክርስትናን ነው። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የሴቶችን ጥቃት እቃወማለሁ። ሴት ነኝ፣ የሴት ልጆች እናት ነኝ። የሴት ልጆች ጥቃት ግን በግለሰቦች ብልግናና በግለሰቦች አስተሳሰብ የሚመጣ እንጂ እንደ ኦርቶዶክስ ሃይማኖት ጋይስ አንዴ ቆይ ቤቲ በጣም ይቅርታ ዩር ላይቭ ምናምን ብሎ በጣም አንዴ ኮፒ ሊንክ አድርጉልኝ። እንትኑ ሊዘጋው ነው፣ ቤቱን መልሶ ሊዘጋው ነው። ኦኬ we have detected an active during your content ምናምን ብሎ አንዳንድ ጽሁፎች አምጥቷል። እስቲ ከታች አላችሁ እስቲ ኮፒ ሊንክ አድርጉት አንዴ እንትን እንዳይለው። እሺ ቀጥይሽ። እና በኦርቶዶክስ ተዋህዶ እኔ የኦርቶዶክስ ሃይማኖት ተከታይ ስለሆንኩኝ ስለ ኦርቶዶክስ ነው መናገር የምችለው። እኔ ማለት ነው ባለሁበት ሃይማኖት ተቋም እኔ የምማረው ሴት ልጅ ክብር እንዳላት ነው ማቀው። ወንዶችም ሴት ልጅ እንደራሳቸው እንዲወዱ ክርስቶስ ቤተክርስቲያንን እንደወደዳት ሴቶችም ሚስቶቻቸውን እንዲወዱ። ክርስቶስ እንዴት ነው የወደዳት ሲባል ህይወቱን እስከ መስጠት ነው። ስለዚህ ወንዶች ልጆች ህይወታቸውን እስከ መስጠት ሚስቶቻቸውን እንዲወዱ እንዲያከብሩ ከህይወት ከመስጠት በላይ ምንም ነገር የለም። ይሄንን አልፎ አንድ ሰው ይሄን ነገር ካደረገ ከቤተክርስቲያኗ አስተምሮ ውጭ ነው። በዚህ ቤተክርስቲያኗ ጀጅ ልትደረግ አትችልም። ሁለተኛ ሴቶች ብቻ አይደሉም በአሁን ሰዓት የሚደፈሩት፣ ወንዶችም ይደፈራሉ። ወንዶችም ሲደፈሩ ሴቶች ቤተክርስቲያን ስላስተማረቻቸው አይደለም ወንዶችን እየደፈሩ ያሉት። ስለዚህ በየትኛውም በኩል ባለጌን ብለን ልንናገር ይገባል እንጂ የቤተክርስቲያን ሃይማኖታዊ ተቋምን ሜንሽን አድርጎ መናገር ትክክል አይደለም። ይሄ የጨለማው አስተሳሰብ ወይም ሃይማኖትን በሴቶች ቀሚስ ውስጥ ተሸፍኖ አታክ ለማድረግ የታሰበ እቅድ ነው ብዬ ነው ማስበው። እኔ ሴት ነኝ። አዎ ወንዶች ሴትን የሚደበድቡት መጀመሪያ ካስተዳደግ ነው። እዛው እኔ እናት ነኝ፣ ወንድ ልጅ ላለኝ አይደል? በል ሚስት ስታገባ ሚስትህ አክብራት፣ እንደራስህ ውደዳት ብዬ መጀመሪያ ከቤት ያስተማርኩትን ነው። ይሄንን ነገር ነው ልጁ ተከትሎ ሊሄድ የሚችለው። ስለዚህ ባለጌ ልጆች የሚወጡት መጀመሪያ ከራሳችን አብራክ ነው። እኛ አስተዳደጋችን ነው ዛሬ ሴቶችን ወጦ እንዲደፍር ሴትን መንገድ ላይ እንዲለክፍ የሚያደርገው። ልጆቻችንን በቤተ ክርስቲያን ብናሳድጋቸው። እስቲ እውነት እንናገር፣ ሁላችንም ባል ስናገባ ከቅድስት ቤተ ክርስቲያን ጋር ተመካክረን ነው? ቤተ ክርስቲያን ከመጋባታችን በፊት ሁላችንም ስለ ትዳር ሚስጥር ቁጭ ብለን በቤተ ክርስቲያን ተምረን ነው? አይደለም። በመንገድ ላይ ተገናኝተን፣ ካፌ ተገናኝተን፣ ክለብ ተገናኝተን ተፋቀርን ብለን እንጋባለን። ጋብቻውም ሲጀመር ሴጣናዊ ነው፣ በክርስቶስ ኢየሱስ እውቅና ያልተሰጠው ጋብቻ። ከዛ ሲደበድብሽ ቤተ ክርስቲያንን ሜንሽን ማድረግ አትችሉም። በመጀመሪያ ጋብቻችሁ በክርስቶስ አልተመሰረተም። ክርስቶስንማ የሚያውቅ ባል ብታገቢ ሲጀመር አይደፍርሽም፣ አይነካሽም፣ ያከብርሻል፣ ይወድሻል። ስለዚህ
ቤተ ክርስቲያንን ሜንሽን ሳናደርግ ክርስትናን ሜንሽን ሳናደርግ ባይብሉን ሜንሽን ሳናደርግ ባለጌን ባለጌ ከኛ አብራክ የወጡትን ባለጌዎችን ሴት አትድፈሩ፣ ሴት መድፈር ወንጀል ነው በህግ ያስቀ